በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ዋላችሁ? ቸርነቱ ይቅርታው ምሕረቱ ለዘላለም የባሕርይ ገንዘብ የሆነ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነት እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን በቸርነቱ ከንጹሐን ሁሉ ጸጋ በረከት ያሳትፈን። የቅዱስ ዳዊት መዝሙር 43 ቁጥር 1 እስከ መጨረሻው። አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሠራውን ሁሉ ነገሩን። እጅህ ጠላትን አጠፋች፣ እነርሱንም ተከልህ። አሕዛብን አሰቃየሃቸው፣ አሳደድካቸውም። በጦራቸውም ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንዴ የፊትህን ብርሃን ነው እንጂ ይቅር ብለሃቸዋልና። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒትን ያዘዝክ፣ በአንተ ጠላቶቻችን ሁሉ እንወጋቸዋለን። በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴም የምታመን አይደለሁም፣ ጦሬም አያድነኝም። አንተ ግን ከከበቡኝ አዳንከኝ። የሚጠሉንንም ሁሉ አሳፈርካቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጣልከን አሳፈርከንም። አምላካችን ከሰራዊታችን ጋር አትወጣም። በጠላቶቻችን ዘንድ ወደ ኋላችን መለስከን። ጠላቶቻችንም ተነጣጠቁን፣ እንደ በጎች ሊበሉን ሰጠህን። ወደ አሕዛብም በተንህን፣ ሕዝብህን ያለ ዋጋ ሰጠህ። ለእልልታችንም ብዛት የለውም። ለጎረቤቶቻችን ስድብ፣ በዙሪያችን ላሉ ሁሉ መሳቂያና መዘባበቻ አደረግህን። ለአሕዛብ ተረት፣ ለሕዝቡም ሁሉ የራስ መነቅነቂያ አደረግህን። እፍረቴ ሁል ጊዜ በፊቴ ነው፣ እፍረት ፊቴን ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ ከሚከብ ጠላት ፊት የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ። አልረሳንህም፣ ኪዳንህንም አላፈረስንም። ልባችንም ወደ ኋላ አልተመለሰም፣ ፍለጋችንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርድህናልና የሞት ጥላም ሰውሮናልና። የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህንን በተመራመረው ነበር። እርሱ ልባችን የሰወረውን ያውቃልና። ስለ እርሱ ሁልጊዜ ይገድሉናል፣ እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ከእኛ ትመልሳለህ? መከራችንና ችግራችንን ስለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ወዳችን ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዥን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸሩ መድኃኔዓለም ስለ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እንግዲህ ከዚህ ውስጥ ወኩናቴኒ ያድኃነኒ፣ ጦሬም አያድነኝም ወይም አላዳነኝም የሚለውን መነሻ ትምህርት አድርገን እንማራለን። እርሱ እግዚአብሔር እንደወደደ የቅዱስ ዳዊት ፈጣሪ ዛሬ ወርሃዊ መታሰቢያ ነውና ጠዋት ብዙዎቻችሁ ያልነበራችሁም አንድ ጉባኤ ነበረን። እዚያ ላይ እንግዲህ የአድዋን ጦርነት ነገር አወሳስተናል። አሁንም ማጠቃለያውን ጥቂት እናነሳለን። እንግዲህ መዝሙር 43 የተነገረ ስለ መቃብያን ነው። ቅዱስ ዳዊት ከሱ በፊት የተደረገውን እያዘከረ ከሱ በኋላ የሚነሳ ትውልድ የሚደርስበትን ነገር እየተናገረ በቅዱሳን አባቶቻችን በመቃብያን ፈንታ ተገብቶ የተናገረው ነው። አስቀድሜ ያው ድምፅ ማጉያውን ያስተካከላችሁትን ሰዎች እናመሰግናቸዋለን። አሁን እንደዚህ ሆኖ ሲሰማ ደስ ይላል። አሁን ሰሞኑን ቅዳሴውንም አገልግሎትንም ደስ ብሎ ነው የምንሰማው፣ በደንብ ይሰማናል። ምኑን የቀነሰ ማደንቆሩ ነው። አሁን የቀሩ ሚካኤሎች ናቸው፣ ቀስ ብሎ ያስተካክሉልናል። እኔ እውነቴን ነው፣ እዚሁ እንደሚያደነቁር እዛ ላላችሁ ሰዎች እንዴት እንደሆነ
ቀስ ብሎ ሲሰማ አሁን ስሙ እስቲ አሁን ለምሳሌ እንደው ግድ ሆኖብን ነው እንጂ ጉባኤ ያንን ማዳመጥ ነበረብን አይደል? አሁን ይኸው አዳምጡት። አሁን ርቀት አለው አይደል? ግድግዳ ደግሞ ጋርዱን አለ በወዝ ነው የሚሰማ አይደለም? በቃ ጀም ይሻላል መቼስ ለዓለም ሁሉ ስርዓት ያስተማረች ቤታችን ስርዓት አልባ ሆናለች አይደል? የዘመን ትልቁ እሱ ነው አይደል? የዓለም ሁሉ የስርዓት ምንጭ ቤተክርስቲያን ዛሬ ስርዓት የሚባል የማያውቁ ሰዎች የምንኖርባት ሆነናል። ምንም ስርዓት የማናውቅ ሰዎች ሁሉ ነገር ደስ እንዳሰኘን እንደመሰለን። እንዲያም ሲል መጽሐፍ ምን አለ ብሎ መጠይቅ የለም ማለት ተሰበሰቡና ስብሰባ ምን እናድርግ ይባላል። መጽሐፍ ምን አለ ብሎ ነው መጠይቅ። ከመጽሐፍ በሌለ ነገር ነው ውይይት እንጂ መጽሐፍ በወሰነው ነገር ላይ ውይይት የለም። እና ለዚያ ብዬ ነው እዚያም ለሚማሩት ጥሩ ነው፣ እዚህ ምን አለ ነው ጥሩ ነው በእውነቱና እሱን ላለሁኝ ለሁሉም ዛሬ የታላቁ ሐዋርያ ጳጳስና ሰማዕት የቅዱስ ፖሊካርፐስ ዓመታዊ የሰማዕትነት በዓሉ ነው። የቅዱስ ኢሬኔዎስ ዘኤዶም መታሰቢያው ነው። የደገኛው የቅዱስ አውሳብዮስና የቅዱስ አውስግኔዎስ የቅዱስ ጊዮርጊስ ሊቀ ሰማዕታት ዓመታዊ በዓሉ ነው። ያው እንደኛ አካባቢ ያልተለመደም ማክበሩ፣ መሀል ሀገር ግን ያከብሩታል። ማክበሩም የተገባ ነው። በእውነት ኢትዮጵያውያን ከቅዱስ ጊዮርጊስ በዓላት ታላቅ በዓል አድርገን ልናከብር የሚገባ አንዱ በዓላችን ይሄ ነው። ለሁሉም እግዚአብሔር የሰጠንን ሰዓት ለመጠቀም ከላይ ከቅዱስ ዳዊት ጀምረን በመቃብያን አድርገን የጊዜ ሂደቱን ጠብቀን በቅዱስ ፖሊካርፐስ አድርገን እስከ አድዋ ድረስ አጭራጭር እያደረግን እንመጣለን። የመጀመሪያው ነገር ቅዱስ ዳዊትን እናንሳ። ቅዱስ ዳዊት ይህንን መዝሙር ከ150 መዝሙር መካከል ሲናገር ስለ መቃብያን ነው ብለናል። መቃብያን ማለት የመቃቤስ ልጆች ናቸው። የታወቀ ኃጢአት የታወቀ በደል የለባቸውም። ነገር ግን በአንድ ወቅት ላይ ክፍተት ፈጥረዋል። ወደ ሀገራቸው ማስገባት የሌለባቸውን ሰው አስገብተው መከራ አግኝቷቸዋል። የታወቀ ኃጢአት እነሱን ለመቅሰፍት የሚዳርግ አልነበራቸውም። ለዛ ነው አይታችሁት ከሆነ ምንድን ነው የሚለው ቁጥር 20 ላይ መዝሙር 43 ቁጥር 20 ላይ እንዲህ ይላል፣ ይህ ሁሉ ነገር ሲደርስባቸው የአምላካችንን ስም ረስተን ቢሆን እጃችንን ወደ ሌላ አምላክ አነስተን ቢሆንስ ኑሮ እግዚአብሔርን በተመራመረው ነበረ። ማለት በምን ጥፋታችን እንደመጣ አላወቅንም ነው። እውነትም የታወቀ ኃጢአት የታወቀ ጥፋት የለባቸውም። በጣም ጠንቃቆች፣ እግዚአብሔርን የሚያመልኩ መልካም ሰዎች ነበሩ። ያ መልካምነታቸው ግን መከራ ከመምጣት አልጠበቃቸውም። መልካምነታቸው አይደለም ችግሩ፣ ከመልካምነትም ጋር ጥንቃቄ ያስፈልጋል። ታሪኩ እንደምታውቁት 3 ካህናት ነበሩ። በወቅቱ ሊቀ ካህናቱ አልዓዛር ይባላል። አልዓዛር ክህነት ከመስፍና እንዳደርጎ በሊቀ ካህንነት ህዝቡን በስርዓት ያስተዳድራል። ቅዱስ ሰው ነው። ቅዱስ አልዓዛር ሚስት አለችው ሰሎሜ የምትባል 7 ጎበዝ ልጆች አሉት። ለክህነት ለሹመት የደረሱ ቀኑበት። እሱ በተቀመጠበት ወንበር መቀመጥ ፈለጉ። ልክ ዳታንና አቤሮን ቆሬ በሙሴ በአሮን ላይ እንደተነሱባቸው እነዚህም 3ቱ ካህናት በአልዓዛር ላይ ተነሱበት። ሂደው ሹመትህን ስጠን፣ ሹመት በተርታ ስጋ በገበታ እንዲሉ ይድረሰን እንጂ ለኛም አሉ። በሃይማኖታችን ስርዓት አንድ ነገር እንድታውቁ ያስፈልጋል። አንድ ሰሞን ከሰሜን አሜሪካን አንድ ጥያቄ ዛሬ ወር አካባቢ 2 ወር መጣ። ጥያቄው ምንድን ነው? እንደ ሰበካ ጉባኤ የምትሉት የምንለው እዚህ የኛ ሀገር ላይ ወደ ውጭ ሀገር ስትሄዱ እንደ ቦርድ ያደርጉታል። እንደ ድርጅት ማለት ነው። እንደ ድርጅት ነው የሚያዩት ቤተክርስቲያንን እና ምን አሉ? አለቆች በምርጫ ምነው መመረጥ ያለባቸው? ደግሞ ተርም ያስፈልጋቸዋል። ለምሳሌ ስንት ተርም ነው ማገልገል ያለባቸው? ለፖለቲካው ማለት ነው። ዲሞክራሲያዊ በሆነ መንገድ ይመረጡ ለስንት ዓመት ነው ማገልገል ያለባቸው? ስንት ተርም ነው ተብሎ እዛ ውሳኔ ቀርቦ ውይይት ተደርጎ ወደ መወሰኑ እየደረሰ ነው። እና ቅር ያላቸው ምዕመናን ጥያቄን ጠይቅ መጽሐፍ ምን ይላል ብለው ነው የጠየቁን። እና በእውነቱ በመጀመሪያ ደረጃ ዴሞክራሲ በራሱ እንኳን ለሃይማኖት ለሰው ልጆችም ጸር ነው። እንዲህ ብዬ ስናገር ብዙ ሰው ዲሞክራሲ፣ ምክንያቱም እናንተ ሐቁን ሳይሆን ሳይንስ የሚያስተምሩ ሰዎች የነገሯችሁን ነው የምትይዙ። ለምሳሌ አሁን እየቀረ ሄደ እንጂ ድሮ ሰው የመጣው ከዝንጀሮ ነው ተብሎ ተቀብለን ነበር አይደል? ብዙዎቻችን እንዴት ዋላችሁ? አሁን ሰው የመጣ ከዝንጀሮ ነው ብትሉ ብዙ ሰው ደስ አይለው ማለት ለምን? የሃይማኖቱን ነገር አወቀ። ማስረጃ የሌለው ከንቱ ልፍለፋ መሆኑን አወቀ። ምንም ማስረጃ የለም። ከሰው ከዝንጀሮ ነው የሚወጣ ምንም አይነት እንኳን እኛን አልኳችሁ
አባቶቻችን ያለው አንዳንዱ ውሸት ዋሽውን እንኳን አያሳምነው ማለት እና ልክ እንደዛው ሁሉ አሁን ዲሞክራሲ ምንድነው ሲባል ከህዝብ ለህዝብ በህዝብ ተዋላር from the people to the people by the people ተብሎ አይደለም። አሁን ስታስቡት ይሄ ያስደስታል አይደለም? በቃ ራሴ መርጨው ለኔ የሚሆነኝ ደግሞ በኔ የሆነ ማለት ነው። ግን ስታስቡት እንግዲህ ከህዝብ አለ መሪ የሚገኝ ከህዝብ ነው። እንዴት ባላችሁ ነብዩ ቅዱስ ዳንኤል ምን ይላል? መንግስታትን የሚሾም ማን ነው? የሚሽርስ ማን ነው? መልካም መሪ የሚሰጥ ማን ነው? በዲሞክራሲያዊ መንገድ ተመርጦ በመልካም ያገለገለ ከመቶ መሪ 2 ካገኛችሁ ነው ይቀጣለው። ለምሳሌ አሜሪካን 47ቱንም ፕሬዝዳንቶች 47 አይደለም ቁጥራቸው የነገሱበት ቁጥር ነው 47። እነዚህም በሙሉ ፕሬዝዳንቶች በዲሞክራሲያዊ መንገድ የተመረጡ በዲሞክራሲያዊ መንገድ ያገለግሉ ይባላል አይደል? there is no ዲሞክራሲ። የአሜሪካን ፕሬዝዳንቶች የሚመረጡበትን መንገድ እንኳንኛ አልኳቸው የገዛ ህዝባቸው ያውቀው ለገዛ ጥቅማቸው የሚሆናቸው ይሄ ኤሌክቶራል የሚባል ነገር አላቸው አይደል? በዛ ውስጥ የሚያልፈውን ቆጠ እዛ ውስጥ አልገባም። አሁን እንደሚባለውም ግሪካውያን በጣዖት አምልኮ ለጣዖታቸው መስዋዕት ብሎ ያመጡትን ይህንን ስርዓት ዲሞክራሲ የጣዖታዊ ስርዓት ነው። ለጣዖታቸው ያመጡትን ስርዓት እንኳን በትክክል የፈጸመው እስካሁን በታሪክ ሲጀምሩት አካባቢ ተሰርቶ ይሆናል እንጂ ከዛ በኋላ የለም። ስሙን ያለው ሰሙ አሜሪካን የዲሞክራሲ ሀገር የሚልበት ምክንያት ምንድነው? ለምሳሌ ህግ ይከበርበታል ይላል። እሱ ይላል ከዲሞክራሲ ጋር የሚያገናኘው ነገር የለም። ዲሞክራሲና የህግ የበላይነት አይደለም። ዲሞክራሲ ዓላማው ምንድነው? ህዝቡ የገዛ መሪውን ከራሱ መካከል በራሱ መብት ይምረጥ፣ ከዛ ደግሞ በዙር ይድረሰን ነው አይደል? በዙር እንደዛ ነው። በዙር እንዲደርሰን በራሱ እንኳን ብንመለከተው ዲሞክራሲ የማጆሪቲ ህግ ነው አይደል? እንዴት ዋላችሁ? የአብዛኞቹ ህግ ነው አይደል? ማይኖሪቲ ውሳ ለምሳሌ 51% ፈልገውታል ያንን መሪ አይደል? 49%ዎቹ አልፈልግነውም። እኛ የት እንሂድ? ምክንያቱም እኛም ፈልገውም እሱ እንዲሆን። ስለዚህ ዲሞክራሲ እውነት ካለ ለ49 ደግሞ ሌላኛ አዲስ አንድ መምረጥ አለበት ለኛ ፍላጎት ነው። ኢቭን 100% አንዳንድ ብንፈልግ 100 መሪ መመረጥ አለበት። ፍላጎቴ እኮ ነው። ከህዝብ ከሆነ እኔ ህዝብ ከሆነ ነው ይሄ ነው። አሁን ለምሳሌ የህዝቡ አካል ከሆነ እኔ የማልፈልገው መሾም የለበትም። ምንድነው ዲሞክራሲ? ይሄ እንግዲህ በራሳቸው ሎጂክ ነው። በሃይማኖቱ ስንመጣ ግን ሲጀመር መሪ የሚገኘው ከህዝብ ነው ይላል አይደለም። መሪ የሚገኝ ከማን ነው? ሁለተኛ መሪ ለህዝብ ነው ይላል። መጀመሪያውኑ መሪ ማንን ሊያገለግል ነው የሚመረጠው? በህዝብ ነው ይላል። መሪ የሚመረጠው በህዝብ ነው፣ በእግዚአብሔር ነው። ይሄ ጣዖታዊ ስርዓት ነው እንድታውቁት የሚያስፈልገው ነገር እና እነዚህ ሰዎች ከዛ ወስደው በቃ ዲሞክራሲውን ወደ ሃይማኖት እናስገባውና የደብር አስተዳዳሪዎች ከዛ ከፍ ሲል ደግሞ እየቆየ ደግሞ ጳጳስም ላይ ሊመጣ ይችላል። ተርም ይሰጣቸውና በተርም እየመረጥን እንደዛስቡት ያ በጣም ችግር ነው። እነዚህ 3 ካህናት እስራኤላውያን ካህናት በመቃብያን ዘመን ያነሱት ጥያቄ እሱ ነው። በተራ ለኛ የሚደርሰን በሃይማኖታችን አንድን መልካም አገልጋይ የሚገታው ሞት፣ ደዌ ወይም የፍላጎት ማጣት ብቻ ነው። አንድ ካህን ከተቀጠረ በኋላ ለአገልግሎት ከሸሾመ በኋላ ሊገታው የሚችለው ሞት ነው ወይም ደግሞ አስጨናቂ የሆነ ከአገልግሎት ሊገታው የሚችል ደዌ ነው። ሶስተኛ ደግሞ አልፈልግም ካለ አይገደድም። ከነዚህ ውጭ ግን ሌሎች 2 ሊገቱት የሚችሉ ምክንያቶች አሉ። አራተኛው ክደትና ኑፋቄ ነው። ሃይማኖቱን ከለወጠ አንድ አገልጋይ ይሻራል። አምስተኛው ሃይማኖቱን ባይለውጥም የአገልግሎቱን ደረጃ የማይመጥን ምግባር አለ። ለምሳሌ አንድ ክህነት ያለው ሰው በአደባባይ ዝሙት ሲሰራ ከተገኘ ከክህነቱ ይሻራል። ሰው ከገደለ ከክህነቱ ይሻራል አይደለም? እነዚህ ምክንያቶች ከአገልግሎት። ከዛ ውጪ ግን ጥሮታ የለም። በሃይማኖት ውስጥ ጥሮታ የለም። በነገራችን ላይ ቢጨንቅ ነው እንጂ አንዳንድ ጊዜ አሁን ጥሮታ ያወጣናቸው አገልጋዮች አሉን አይደለም? ጥሮታ ያወጡበት ምክንያት ማገልገል አልቻሉም። ከርጅና የተነሳ ያገልግሉ እንዳንል አይችሉም። ምን ይደረግ? አማራጭ ጠፋ። ስለዚህ በእነሱ ሌላ ሰው ለመተካት እነሱ የግድ ከአገልግሎት መስመር ሲወጡ ረሃብ እንዳይገላቸው ተብሎ ጥሮ። በነገራችን ላይ ቤተክርስቲያን ለአገልጋይ ጥሮታ ከፈለች ማለት ትልቅ ቸርነት ነው። ምክንያቱም በመንግስትኛ ጥሮታ የሚከፈለን እንዴት ነው? ከገዛ ደሞዛችን ሲጠራቀም ኖር ነው አይደለም? በቤተ ክህነት ግን 5000 ደሞዝ ያለችው ሰው 74 ሳንቲም አትነካበትም። 5000 ዋን ነው የሚወስድ። ግብር የለ፣ ጥሮታ የለ።
የስፖርት የለ፣ የብልጽግና ድርጅት የለ፣ ምንም ነገር የለባቸው። ጠፋፍ ብላ ነው የምትደርሳቸው። ተመሰገኑ እንጂ ባይሆን እውነቴን ነው። በዚህ ድለኞች ናቸው። መቼ የገንዘብ ድለኝነት ባይኖረው ማለት ነው። እና ሦስቱ ካህናት እንደዚህ ያለ ጥያቄ ሲያነሱ እሱ አይ ህዝቡን ጠይቁ አለ። ህዝቡን ሲጠይቋቸው አይ አልዓዛር የተሾመ ከእግዚአብሔር ነው፣ እናንተም ከእግዚአብሔር ተሾሙ አላቸው። ይሄማ ዳኛ ቢያጋድል በዳኛ ምንድነው አህያ ቢያገድል በመጫኛ ይባላል። እግዚአብሔርማ እንዴት አድርጎ እንደማይሾመንማ እናውቃለን እሱ ብለው ከዛ ታች ወርደው ጽር አንጢያኮስን ይዘው መጥተው አገሪቱን ውረር ብለው ይዘውት መጥተው አንጢያኮስ ልግባ ሲላቸው እሺ ብለው አስገቡት። የመቃቢያን ጥፋት እች ብቻ ናት። ጻድቃን እያሉ መልካም ሰዎች እያሉ ነገር ግን ወደ ሀገራቸው መግባት የሌለበትን ሰው አስገቡ። ለምን? ኦሪት ምን ትላለች? ይባ ሞዓባዊ ወአሞናዊ እስከ ሳልስ ወራ በትውልድ ትላለች። ከእስራኤል ወገን ያልሆነ ሰው እንዲገባ አትፈቅድም። አስገቡት። 40 ሺዎችን ገደላቸው። 40 ሺዎችን ማረካቸው። 40 ሺዎች ተዋግተው አመለጡ። በይሁዳ መቃቤስ ማለት ነው። አሁን በዚህ ወቅት እያለቀሱ ለካ ዳዊት የተናገረ ይልኛ ነበር ብሎ እያለቀሱ 40 ሺዎቹ ናቸው በይሁዳ መቃቤስ መሪነት ይሄን የጸለዩት። በእርግጥ ይሁዳ መቃቤስ በኋላ ሞቷል፣ እሱ ከብዙ ገድል በኋላ። ስለዚህ መቃቢያን ምን ይላሉ? ገና ከላይ ጀምሮ እንዲህ አለ። አቤቱ በጆሮአችን ሰማን፣ እግዚኦ ሰማይነ በእዘኒነ። አባቶች በነገራችን ላይ በኢትዮጵያ ስለተደረጉ ተጋድሎች አባቶቻችን ስለሰሯቸው ነገሮች በሙሉ አልሰማንም? እንዴት ዋላችሁ? አልሰማንም? የነ ቅዱስ ካሌብን ከኢትዮጵያ አልፈው በደቡብ አረቢያ ያደረጉትን ገድል አልሰማንም? አዎ ብዙ ነገስታት ብዙ አባት ሰምተናል። ወአበዊነ ሂዜነውን ዝግብረ ዘገበርከ በመዋዕሊሆሙ በዘመናቸው የሰራላቸውን ድንቅ ነገር ነግረውናል። አባቶቻችን በመዋዕለ ትካት በጥንትም ዘመን የተደረገውን ነግረውናል። ቀጥሎ ምንድን ነው የሚለው? እጅህ ጠላትን አጠፋች ይላል። እጃችን አይደለም፣ እጅህ ጠላትን አጠፋች። እነርሱንም ተከልህ፣ አሕዛብን አሰቃያቸው አለና በጦራቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። በነገራችሁ ላይ ከአማሌቅ ጋር ጦርነት በራፌል በሚደረግበት ጊዜ ኢያሱ እየተዋጋ ቅዱስ ሙሴ እጆቹን በትምህርተ መስቀል ዘርግቶ ይጸልያል አይደለም? ጦርነቱ ስለተራዘመ ደከመው። እጁ መውረድ ሲጀምር እስራኤል ይረታሉ። እንግዲህ ጌታችን ምስጢር እየነገረው ነው። በኋላ ዘመን በትምህርተ መስቀል የሚገኘውን ድል እጁ በትምህርተ መስቀል ካልቆየ በቀር ይሸንፋሉ። ኋላ ምንድን ያደረጉ? አሮንና ሆር መጥተው እጆቹን ተሸከሙ። እነሱም ደከማቸው። ሌላ ነገር አምጥተው እስኪያስደግፉ ድረስ ማለት ነው። አሁን አስቡት፣ ያ ድል የተገኘ በሙሴ ክንድ ነው በእግዚአብሔር ክንድ ነው? እሱ ነው የቅዱስ ሙሴን ክንድ እግዚአብሔር ክንድ አድርጎ ጠዋት ላይ ነበሩት ነግሬያቸዋል። አስባችሁታል? 3 ሜትር የሚረዝምን አንድ ራእይታዊ ወይም በእናንተ ቋንቋ ራእይታዊ ማለት የዣንት እንደምትሉት አይነት እንደዛ አይነት ሰው እንዴት ጠጠር ይገለዋል? ጎልያድ እንዴት ጠጠር ገደለው? በተአምር። ጠጠሩ መግደሉ ብቻ አይደለም፣ ጠጠሯን ወባአት እንተ ፍጹም ውስጥ ተናላሁ አይደለም ቢለው ያንን የግንባር አጥንት እንኳን የሱ የኛ ወንፊት የሆነ ግንባር በጠጠር ይነደላል እንዴ? እኔ የገጠመኝን ነገር ልንገራችሁ። ልጆች እያለን በጣም ጥሩ ያልሆነ ጨዋታ ነበርን። የሚያስታውሳለ ሆብዬ ይለፈኝ ምናምን የሚባል እኛቻ የሆናችሁ ታስታውስ ይሆናል አይደለም? የልጅነት ጨዋታ ነው፣ ግን በጣም ከባድ ነበር እና ይለፈኝ ማለት ይለፈኝ የሚለውን ቃል ሳትናገሩ ቁጥር መጥራት አትችሉም። ምንም አይነት ቁጥር አንድም ብትል 10 100 ብትል ባገኘው ነገር ነው የሚመታ። መብቱ ነው፣ ጨዋታ ነው። መጀመሪያ ግን ውል ይወሰዳል። ይለፈኝ እንጫወት ይላል። ከዛ ትቼዋለሁ እስካላልክ ድረስ የዛሬ ዓመት እንጠብቀውን ይመታል፣ አይለቅም። ሆብዬ ደግሞ ሆብዬ ሳትል ቁጭ ማለት አትችልም፣ መነሳት አትችልም። ያን ካልክ ትመታለህ ነው። ሌላም ብዙ ጨዋታ አለ። በእውነቱ የጥሩ ጨዋታ አልነበረም። እና አንድ ጊዜ ቁጥር ጠራውኝና ጎረቤት ያለ ጓደኛዬ በጥፊ ቀኝ እዚህ በዚህ በቀኝ በጥፊ መታኝ። አንድ አይኔ ማየት አቆመ። ደም ለበሰ። አያይም ቀላል ነገር እንዳይመስላችሁ። ከዛ በሚቀጥለው ግን ትንሽ የእግዚአብሔር ቸርነት የቀድሞ ዘመን ዱላ እንደ ውሻ ንክሻ ነው፣ ቂም የለውም። እየለቀቀ መጣ። እዛ መልሶ ማየት ጀመረ። እችን ይዤ ብድር ምላሳ ስጠብቅ ከካብ ስር ተቀምጦ፣ ምክንያቱም የይለፈኝ ጊዜ ያለቀና ወደ ሆብዬ ያለፍን። ከዛ
ድንጋይ ሞላላ ድንጋይ አለ በጣም እዛ ላይ ነው። ቆርኪ ታውቃላችሁ? ቀጠቅጣል ስም ረጅም ካሉ ከካቡ ላይ ዘልዬ ራሱ ላይ ሳልፍ ሙሉ በሙሉ አስቡት እንግዲህ በሙሉ ኪሎ ነው ሄዶ እዛ ጋር ሲጋጭ ድምፁ ራሱ እንደዛ ተጋጭቶ ያነሳሁት ምንድን ነው? በእርግጠኝነት አጥንቱ ለሁለት መከፈል ነበረበት። ግን ይሄ ተገፈፈ፣ ቆዳ ወደዚህ ተገፈፈ። የሚያስገርመው ነገር አያለቅስ ምን አይ ስሙን በጠራት አስታውሰው ይሆናል አንድ የሚታወቅ ልጅ ነው። እና ከዛ ጨዋታ ስለሆነ እናቱ መጣ ምን ሆነ ስትለው ወድቄ ነውር ነው እንደዛ ምናምን አይነገርም የለም ነውር ነው። እኔም እኮ እንደዛ ስል ሌላ ምክንያት ነው። ከዛ መጥተው ይህን የሚያክል ድል በርበሬ ጨው እዚህ ነው። በነገራችሁ ላይ ጨርቃችሁን ጥላችሁ ነው የምታብዱ። ፍጥጥ ብሎ ዝም የሰውዬ በቁሙ ሞቶ ነው እንዴ? እና ነገሩን ያመጣሁት አንደኛ ልጆች ስላላችሁ እዚህ እንዲህ ያለ የጅል ጨዋታ ትጫወቱ። እኛ ጥሩ አይደለም። አካል ሊጎል ይችላል። አካሉ የጎደለ ሰውም አለ። እንደዚህ ያለ ጨዋታ የለም። ጨዋታ ሌላ ነገር ነው አይደል? በመጽሐፍ ያለ መቼስ መጽሐፈ ምሳሌን ተማሩ። የዳዊትን መዝሙር፣ የሲራክን ጥበብ፣ የሰሎሞንን ምሳሌያት መማር ነው። እዚያ ያያችሁትን ነገር ነው እንጂ ማድረግ እንዲህ ያለ ጨዋታ። ሁለተኛ ነገር አስቡት፣ እንደዛ ከላይ በእግሬ ቆሜበት ያኔ 12 ዓመት እድሜ ልፍ ይላል ቅዱስ ዳዊት ያን ሲያደርግ 12 ዓመት ብላቴና ጠጠሮሮ እንዴት ነው በግንባሩ ውስጥ ያንን ትልቅ ሰውዬ እዛ ውስጥ የገባችው? ጎልያድን የጣለው የዳዊት ነው የእግዚአብሔር እጅ ነው ጥያቄው? ንገሩኝ። ለዚያ ነው ቅዱስ ዳዊት ጎልያድን ከጣለ በኋላ ንዑሳነ ማኅወይን ጸለየ አይደለም? ንዑሳነ ማኅወይ መጨረሻ ምንድን ነው የምትለው? ወድቀ በኃይል እግዚአብሔር። ጎልያድ በምን ኃይል ነው የወደቀ? በእግዚአብሔር ኃይል እንጂ የፍጡር ኃይል ደካማ ነው። ለዚያ ነው ምን አለ? ወመዝራዕቶሙኒ ኢያድኃኑ፣ ክንዳቸው አላዳናቸውም። የቅዱስ ሙሴ እግዚአብሔር ስላደረበት እንጂ ቅዱስ ሙሴ እግዚአብሔር ሳያድርበት በገዛ ክንዱ አይደለም። ቅዱስ ኢያሱ እግዚአብሔር ሳያድርበት በገዛ ክንዱ አይደለም። እግዚአብሔር አድሮባቸው ነው። ይህንን ሲነግረን ቆይቶ ነው ታች ላይ ሲደርስ እያዘከሩ የደረሰባቸውን መከራ ይህንን ጸልዩ። ከዚያ እኔም እንኳን ልዋጋ ብል ይላል መቃቢስ፣ እኔም እንኳን ልዋጋ ብል በቀስቴ የምታመን አይደለሁም። አኮ በቀስቴ ዘእታመን፣ እኔ በቀስቴ የምታመን አይደለሁም። ወኩናቴን እያድነኝ ጦሬም አያድነኝም ብሎ ተናገረ። ያ መከራ ደርሶበት አሁን ከቅዱሳን መቃብያን ለማሳጠር ወደኋላ እንመለስና ቅዱስ ዳዊት እንመልከት። ቅዱስ ዳዊት በዘመኑ ሁሉ በእግዚአብሔር የሚመካ ትሁት ሰው፣ እጅግ ትሁት ሰው። መቼስ አባቶቻችን ሲጸልዩ የአዳምን ንጽሕና የኖህን ድንግልና እስከሚያገባ 500 ዓመት ድንግልና ስለኖረ የአብርሃምን ጽድቅ የሙሴን የዋሃት የዳዊትን ትህትና አስበህ ማረን ይላሉ። እንደ ቅዱስ ዳዊት ትሁት በብሉይም በሐዲስም የለም። በብሉይም በሐዲስም አልተገኘም። ይሄ ቅዱስ ትሁት ሰው ዘወትር የሚመካ በእግዚአብሔር ብቻ ነው። ነገር ግን ከቀናት በአንዱ ቀን አንድ ችግር ገጠመው። ዜና መዋዕል ወደ መጨረሻው አካባቢ እንደምትመለከቱት የጦር አለቃውን ኢዮአብን ይጠራውና አንድ ስራ ያዘዋል። እሱ ምንድን ነው? ሰራዊቴን ቁጠርልኝ ይለዋል። የሰራዊቱን ብዛት ለምሳሌ አሁን ኢትዮጵያ ስንት መከላከያ አላት ይባላል? 100,000 150,000 ይባላል አይደል? የዓለማችን በጣም ብዙ ሰራዊት አላቸው የሚባሉ አሉ አይደል? እንደ ቻይና ያሉ አይደል? በቁጥር ያውቁታል አይደል? የእስራኤል ጦር ግን እንዲቆጠር እግዚአብሔር ፈቃዱ አይደለም። ቁጠርልኝ አለው። የሚገርማቸው ኢዮአብ ኃጢአተኛ ሰው ነው፣ ክፉ ሰው ነው። ነገር ግን የዛን ቀን ቅዱስ ዳዊት ሲሳሳት መስሎት ሲሳሳት እግዚአብሔር እሱን ለመመለስ የተጠቀመ ያንኑ ክፉ ሰው ኢዮአብን ነው። ጌታዬ ኧረ ነገር ጥሩ አይደለም አለ ኢዮአብ። ንጉሥ አይደለ ቅዱስ ዳዊት? ቁጥር ብያለሁ አለ። የንጉሥ ቃል ረዘመ ብለው አያሳጥሩትም፣ አጠረ ብለው አያስረዝሙትም። ሄዶ ሲቆጥር ቆይቶ በጋው አልፎ ክረምት ሲገባበት ሳይጨርስ ተመለሰ። ሳይጨርስ ቢመለስም ግን ወደ 1.1 ሚሊዮን ሰው ቆጥሮ ነው የመጣው። ሰይፍ መመዘዝ የሚችል በዛ ዘመን ሁሉም ወታደር ነው። ወንድ ከወንክ ጤና ካለ ወታደር ነው። መጥቶ ነገረው። በቀደም መንበረ መንግስት ጉባኤ ቤት ለአንድ ስራ እዛው ነበርኩኝና ጉባኤ እንታ እየተረጎሙ ሊቀ ሊቃውንት የቅዱስ ሕዝቅያስ ነበረ ብሉይ ላይ ከዳዊት ቀጥሎ የሚተረጎምና ዳዊትን ጨርሱ ሲገቡ የቅዱስ ሕዝቅያስ አንድ አንቀጽ ላይ ጀመሩና አባቶቻችን ሲናገሩ እንደነ እንታ ያለ ሰው ከሆነ
ዝም ብሎ ማንበብ አይደለም የተማሩትን እየገባቸው እየገረማቸው ነው የሚናገሩ። ልብ ብላችሁ ከሆነ ሲያስተምሩ ብያቸው አሁን ብዙዎቻችን እኔን ጨምሮ የምናስተምር ከአንገታችን ነው አይደል? ደህና ዋላችሁ። የምሰል እኮ የምናስተምር ከአንጀት አይደለም እኮ ከአንገት ነው። የብዙዎቻችን ከአንገት ነው። እኔ ከአንጀት የሚያስተምሩማ ቀን የሳቸው ነው። እስካሁን ድረስ ገጥሞኛ ያቅም ሌላ ሰው ራሴን ጨምሮ ከአንገት ነው የምናስተምር። የምሰል ምን ብላቸው ጥሩ ነው በማሰብ በመራቀቅ እንደዛ አይደለም ማለት የሚናገሩት ነገር ለራሳቸው እየገረማቸው እየገባቸው እየተረዳቸው እያስደሰታቸው እያሳዘናቸው እና ሕዝቅያስ ላይ ሲደርሱ አይ እሱ ነገር ደግሞ አንዳንድ ጊዜ ብለው የለም እኮ ትርጓሜው ላይ ወሳ ገርሟቸው ነው። ምን አድርጎ ነው ኢሳይያስ መጀመሪያ ላይ ቅዱስ ሕዝቅያስ መከራ የመጣበት መጡና ሐሰተኛ ነቢያትና ካህናት መጥተው ድንግል ጸንሳለች ወንድ ልጅም ትወልዳለች የተባልክ አንተ ነህ፣ ድንግል የተባለች ኢየሩሳሌም ናት ብለው ሀተታው 3-4 አይነት ነው። ያን ብለው ሲሉት ምን ብሎ ነው የመለሰላቸው? ይሆናል ብሏል። ይሆናል። ይህንን ዝም ብሎ ቢያልፉት አላለፍ ብሎ እግዚአብሔር በዚህ ተጣልቶት ሊቀስፈው ብሎ በኋላ እንደገና ደግሞ አልቅሶ ስለ ቅዱስ ዳዊት ብዬ ምሬሃለሁ ብሎ ምሕረት ከሰጠው በኋላ የመሮዳህ የባቢሎን ንጉስ መጻሕፍትና ስጦታ አማህል አይደለም ምንድነው ይባል ይሄ ግብር ገበረለት ላከለት። የተላኩትን ሰዎች በሙሉ አስገብቶ በቤተ መንግስት በዙሪያ ያለውን ምስጢር በሙሉ አሳያቸው። ይሄ ነገር ለእግዚአብሔር አስደሳች አልነበረም። ለጠላት ነገ ለሚወጋህ ጠላት ጓዳህን አጣ እና ጓዳውን በሙሉ አሳያቸው። ኢሳይያስ መጣና ቅዱስ ኢሳይያስ እነዚህ እንግዶች ከማን የመጡ ከገሌ ምን አሳያቸዋለሁ? ጓዳዬን በሙሉ አሳያቸው። ካሳያቸው አንድም ሳይቀር በልጅ ዘመን ይወስዱልሃል አለው። እናውላችሁ ያሳያቸውን በሙሉ ፋርስ ባቢሎን ማርኮ ይወስዱልሃል አለው። ሕዝቅያስ ምን አለ? ያ ቅዱስ ያ ጻድቅ ሰው በእኔ ዘመን አይሆን እንጂ በልጆችስ እንዳፈቀደው። እዚህ ላይ ሲደርስ እሱ ነገር ደግሞ እንደዚያ ነው። ከአንጀት የሚተረጉም ሰው ሲል ይገርመዋል፣ ይደንቀዋል፣ እያደነቀ እግዚአብሔር ባሉበት ይጠብቃቸው። ነባ ጉብዳ የሚባሉ ደግሞ ነበር። አንድ በበረሃ በብዙ መከራ የሚኖሩ እሳቸውም እንደዚያ ነበሩ። በረሃኛ ገዳማዊ ሰው ናቸው። በበረሃ የሚኖሩ እንጃ ታመው ተብሎ ሰምቼ ነበር። አሁን ይረፉ ይኖሩ አልሰማውም። እና ዋናው ትልቅ ነገር በጉዳያችን እንመለስና ቁጠርልኝ ብሎ አለው። ቆጥሮ መጣ። ያን ጊዜ እግዚአብሔር ተበሳጨ። ደጋግሜ በዚች ጉዳይ ነግራችኋለሁ። የቀድሞ ወላጆቻችን እናት አባቶቻችን ልጆቻቸው ሲቆጠሩ ይወዳሉ? ስንት ልጅ ነው ያለ ሲባሉ ይናገራሉ? አይናገሩም። ሰው ሲመጣ እንኳ ማለት ነው ልጆች ኑ ሰላም በሉ ብሎ ሲሉ የተወሰኑትን ነው፣ ሁሉን አያመጡም። እንዲቆጠሩባቸው አይፈልጉም። ይሄ ከእግዚአብሔር የተገኘ ነው። እግዚአብሔር ልጆችን ሲቆጥሩበት አይወድም። የእግዚአብሔር ናቸው፣ ሊያውቃቸው የሚገባ እግዚአብሔር ነው። በዚህ ምክንያት ቅዱስ ዳዊት ልብ በሉ ሰራዊቱን ማስቆጠር የተፈለገ ለምንድን ነው? ይህን ያህል ሰራዊት አለኝ ብሎ ለመመካት። ስለዚህ ሰው ሰራዊት አለኝ፣ ጉልበት አለኝ፣ ገንዘብ አለኝ፣ ዘመድ አለኝ፣ መልክ አለኝ እንዲህ አለኝ ብሎ ከተመካ ዝናብ ነው እንኳን ደህና መጣ። እንዴት ናችሁ? ሙቀቱ እያነደደን አሁን መቼም በዚህ ሰዓት የሚበላሽ አዝመራ አይኖርም ማለት ነፃ ነው አይደል? ችግር አይኖርም የመከረኛ ጉንፋን ካልሆነ በቀር። ባለፈውም ትንሽ አቀዝቅዞን ነበር። በአብይ ጦም እኮ በቃ እንደ ትልቅ ነገር ነው የምናየው። ልብ በሉ እንኳን ደህና መጣ የሚለውን በእንግሊዝኛ ነገሩኝ እስኪ በሉ እንጂ ዌልካም አይደል? እስቲ በግዕዝ ነገሩ ምን የሰናይ ምጽአት በቀጥታው ከሄዳችሁ እንኳን ደህና መጣ ሌላ ነው። እንኳ በዳህና መጻእከ ተብሎ ነው። ግን ጥንታዊ አማርኛው አሁን ለምሳሌ ዌልካም እና እንኳን ደህና መጣ ቃል በቃል ይገናኛሉ? አይገናኙም አይደለም? በምስጢር ነው። ልክ እንደዛ ሰናይ ምጽአትከ ይበላል። ጥሬ ስትመለከቱት አመጣጥህ መልካም ነው ለማለት ነው አይደል? ግን እንኳን ደህና መጣ ለማለትም እንጠቀምበታለን። እሱ ሰናይ ምጽአትከ ዌልካም ብለናል። ዝናብ ግን አኮረፈው። ትምህርታችንን ጨርስ ታገሰንና እዛ በኋላ እንደ ሕዝቅያስ ከሆነ እኛ እንጨርስ እንጂ እነሱ ሳይጨርሱ የዝናብ አይነት ነገር ይመስላል። እና ቅዱስ ዳዊት እንደዚያ ሲል አስቡት። ይቺ የምታመጣው ትምክህት በእግዚአብሔር ዘንድ ስለማትወደድ ምን አለ? ያን ጊዜ ነቢዩ ናታን አልነበረምና ነቢዩ ቅዱስ
ጋድን ላከው። ሄዶ ምንድን ነው ያለው? እግዚአብሔር በአንተ ላይ ተቆጥቷል፣ ህዝቡን አስቆጥረሃልና ተቆጥቷል። ስለዚህ ሊቀጣ ይፈልጋል። ደግሞ ወዳጅ ሲቀጣ ልቀጣህ ነኝ ተብሎ አይደል? መልካም ልጅ የሆነ እንደሆነ ወላጅ ይጠራና ልጅ አጥፍተሃል ልቀጣህ ነኝ ይለዋል። መልካም ልጅ ያልሆነ እንደሆነ ልቀጣ ነው ሲባል በስመ አብ ሩጫው ነው ወጥቶ። በእኛ ዘመን መሮጥ የለም። አባት ልቀጣ ነኝ ካለ ወጥቶ መሮጥ። እኔ ይገርመኛል። በኋላኛ እያደግን ስንመጣ የሚሮጥ ልጅ እያየን በጣም ይገርመናል። ልትቀጡ ስትሉ መቀጣት ነው። ከዛ ፍትሐ ነገሥት እንደሚያዘው ከሆነ አንተን መሬት ላይ ያስተኛሃል፣ በሆድ ትተኛለህ። ከዛ ጨንገሩን አንተ ላይ ያስቀመጥና በስመ አብ ወወልድ ወመንፈስ ቅዱስ። ለምን ሾጥ ሲያደርግህ አጅር የመጡ አብሮ እንዳያቀምስህ እኮ ነው። ቅጣቱ የመንፈስ ቅዱስ እንዲሆን ይባርከዋል። ልጅ ሲቀጣ እንደዛ ነው። የሚገርማችሁ ግን እንደዚያ ብዬ አንድ ቀን ባለፈው አስተማርኳችሁና ሲሄድ የሆነ ልጅ አጥፍቶ ካቀመስኩት በኋላ ትዝ አለኝ። አማት ለምን ብስጭት ነዋ። በሚቀጥለው ቀን ግን ስራዬ ብዬ ከዚህ ሁሉ ጭቅጭቅ አንዲት ጥሩ ለበቃ አዘጋጅቶ ሲወጡ ሲገቡ እሷን መባረክ ነው። በስመ አብ ስበሳጭ መባረኩ ትዝ አይልም። በዚህ አንስቶ ለማቅመስ ማለት ነው። እና ምረጥ ዳዊት ሆይ ምረጥ። ከሶስት ቅጣት አለው አይደል? ከባባድ ናቸው ሶስቱን። አንደኛው ስደት ነው። ዳዊት ስደት ያውቃል አይደል? መከራውን ያየ በስደት ዕድሜ ዘመኑን በሙሉ። ቀጥሎ ረሃብ ነው። ቀጥሎ ቸነፈር ነው። ረሃቡ የ3 ዓመት ነው። ከባድ ነው። ምን መረጠ? ምን አለ? ይሄ ይሰኒ እደቅ ውስተ እደ እግዚአብሔር። በማን እጅ በወድቅ ይሻላል? ለዚያ ነው አባቶቻችን ፈጠረ ለፍጡር አትስጠኝ። 2 ምስጢር አለ። አንደኛ በምድር ከክፉ ሰው አድነኝ ነው። ለሰው አሳልፈህ አትስጠኝ። ብትጣላኝም አንተ ቅጣኝ እንጂ ለጠላት ያሳልፈህ አትስጠኝ ነው። ዋናው ግን ፈጠረ ለፍጡር አትስጠኝ ማለት ለዲያብሎስ አሳልፈህ አትስጠኝ ነው። የሰውስ ያልፋል፣ የዲያብሎስ ክፉ ነው በጣም። አልሰማንም ማለት ነው። መጣ እኮ መልሶ ይምጣ፣ ጥሩ ነው። ለሁሉም ቅዱስ ዳዊት ምን መረጠ? ቸነፈሩን መረጠ። ታውቁታላችሁ ታሪኩን። ቀሳፊ መልአክ ወርዶ ለ3 ወር የታዘዘው ቸነፈር በ3 ሰዓት ብቻ 70 ሺህ ሰው ጨረሰ። አሁን ልብ በሉ፣ 2 ነገር ታዩበታላችሁ። አንደኛ ቅዱስ ዳዊት የሚመካባቸውን ሰዎችን ስለሆነ የቆጠረ ከሚመካባቸው ኃይለኞቹን ዝም ብሎ እኮ በመንገድ እንዳይመስላችሁ ኃይለኞቹን መርጦ 70 ሺውን አጠፋበት። አትመካ። ሁለተኛ ነገር መሪ ካህን ሲያጠፋ ህዝብ እንደሚቀጣ ይሄ ማሳያ ነው። ከትንሽ ከትልቅ መሪ መጠንቀቅ አለበት። እሱን ማስተዋል ይገባናል። ስለዚህ ቅዱስ ዳዊት በራሱ ሊመካ ይሞክር። ለዚያ ነው መቃቢያንንም እያሰበ ጦር የማያድነኝም ማለት። ቅዱስ ዳዊት በየትኛውም ጦርነት ተሸንፎ አያውቅም አይደል? ሀብተመዊ ስላለው ለምን ይመስላችኋል ተሸንፎ የማያውቅ? መመኪያው እግዚአብሔር ስለሆነ ነው። ከዚያ ይህንን ይዘን ወደ አድዋ ማጠቃለያችን በኋላ እንመጣለን። የቅዱስ ዳዊት የመቃቢያንን ነገር አነስተን ወደ አድዋ እንመጣለን። በመካከል ሰዓት ለመጠቀም እንተርክ የቅዱስ ፖሊካርፐስን ባጭር፣ የሌሎችንም። ሰዓቱስ ደህና ነው፣ ተመስገን። ደህና ዋላችሁ? እንዴት ዋላችሁ? ይሰማል አይደል? እንግዲህ በቤተክርስቲያናችን ትምህርት ውስጥ ቅዱሳን ሐዋርያት አባቶቻችን በነበሩበት ዘመን ቅዱስ ዮሐንስ ወልደ ነጎድጓድን የሚከተሉ ብዙ ደቀ መዛሙርት ነበሩ። ከነዚህ መካከል እንደነ ቅዱስ ኡቲኮስ እንደነ ቅዱስ አብሮኮሮስ ያሉት ከ72 አርድእት የተቆጠሩ መድኃኒታችን ክርስቶስን በአካልም ያውቁታል ናቸው። ቅዱስ አግናጢዮስ በዘመነ ሐዋርያ በጌታችን ዘመን ነበረ። ነገር ግን የ2 ዓመት ሕፃን ነበረ እና ጌታችንን አይቶታል ባይኑ፣ ግን ብዙ አይደለም፣ የሕፃን ልጅ አይኑ ነው። ቅዱስ አግናጢዮስ በ30 ዓመተ ምህረት አካባቢ ስለሆነ የተወለደ በ32 ዓመተ ምህረት አካባቢ ጌታችን ሕፃናትን ሲባርክ አግናጢዮስን ታቅፎ ባርኮ አስቀምጦታል። በዚያ ወቅት የቅዱስ ዮሐንስ ወልደ ነጎድጓድ ደቀ መዛሙርት የሚባሉት በዋነኝነት አንደኛ ቅዱስ አግናጢዮስ፣ ሁለተኛ ቅዱስ ፓፒያስ የሚባል፣ ሶስተኛ ቅዱስ ፖሊካርፐስ ዘሰርሜርኔስ ነው። እንግዲህ ሰርሚኔስ ይላል አይደል? የአማርኛ መጽሐፍ ቅዱስ ትርጓሜ ሰርሜርኔስ ይለዋል። ይህችም ስሜርና የምትባል ዛሬ ኢዝሚር የሚሏት የቱርክ ከተማ ታስታውሳላችሁ? የሆነ የቱርክ ፊልም ምናምን አንድ ሰሞን ብርቅ የነበረበት
የሆነ ቴሌቪዥን የቴሌቪዥኑን ስም ልጥራላችሁ። ስሙን ለመጥራት ፈሊጥ ላምጣላችሁ። ዛሬ ቃና ዘገሊላ ዓመታዊ በዓል ነው አይደለም? ዛሬ እኮ ነው የካቲት 23። ቃና ዘገሊላ እኮ የካቲት 23 ነው አይደል? ጥር 12 እኮ የምናከብረው በዓለማይ ምስለ በዓለማይ ውሃ ከውሃ ይዛመድ ተብሎ እኮ ነው እንጂ በዓሉ ዛሬ ነው። ጌታችን በቃና ዘገሊላ ውሃውን ወይን አድርጎ የዶኪማስን ቤት የባረከበት፣ ጋብቻን የቀደሰበት፣ ድንቅ ድንቅ ታምራት ያደረገበት፣ ለሐዋርያቱ ክብሩን የገለጠበት፣ የእመቤታችን ክብሯ አማላጅነቷ የተገለጠበት ነው አይደለም? ዋራየ ስብሐቲሁ ጌትነቱን ገለጠ ወአምኑ ቦቱ አርዳኢሁ የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምራችሁ ተመልከቱ። እና ይሄ የተደረገበት ዛሬ ነው ቀኑ። ስለዚህ ያ ቴሌቪዥን በዛ ነው የተጠራውና በዛ ሰሞን አንድ ሰው ቤት እንግድነት ሲሄድ ይከፍታሉ። ቁጭ ብዬ ያለው ችግር የለም። እና አንዲት ሰው ከአዲስ አበባ መጥታ ገብታ ተገርማ ልትሞት፣ አንተም ቃና ታያለህ ሰባኪው ዝም ብዬ ሰማት ቆይቼ ምን ነክቶሽ ነው ስለ እንዴት አንተ ማውገዝ ነው ያለብህ እንጂ እንዴት ይሄን ታያለህ? እሺ ምን ልይ አልኳት። ሌሎችን ቻናሎች እህቴ እንደው በሞቴ ባክሽ መጀመሪያው ነገር እንደው ከመነጋገራችን በፊት እስቲ ቀሚስ ለብሰሽ ነው መጀመሪያ እንደው ላርምህ ማለት እንኳን የበላያችሁን እኔ የበላያችሁ ነኝ በክህነት በምንም ላልበልጣችሁ ይችላል። በእድሜ በክህነት የበላያችሁ ነኝ። በእድሜ ሁላችሁ ላይሆን ይችላል። የአብዛኞቻችሁ ግን የበላይ ነኝ። እንደው መጥቶ ላርምህ ይባላል እንዴ? ነውር አይደለም። በዚያ ላይ ደግሞ አስበው አንተ ትልቁ ምሰሶ አይን ላይ አስቀምጠ የሰው ከዛ ይኸውልሽ ግረ መንገዱን ምክር ልስጥሽ። አባባልሽ ያልቀና ነው። አዎ ይህንን ማየት ይጎዳል። አዎ ይጎዳል። ነገር ግን የሚጎዳ ቃና ፋና ተመርጦ አይደለም፣ ሁሉም ጎጂ ነው። ቃናና ላይም ፋናና ኢቲቪና ያለው ነው። በነገር ላይ እችን ሀገር ከመሰረት ነቅሎ እየጣላት ያለ የትኛው ነው? እናውቀዋለን እኮ። በዛ ላይ ባለሙያ ስትሆኑ ደግሞ የበለጠ ታውቁታላችሁ። እና ማየቱ ስህተት ነው፣ ትክክል ነው። እኔ ያየሁበትን ምክንያት ራሴ ያውቃለሁ። እንግድነት ሂጄ ነው ሰው ቤት፣ እኔ ቤት ቴሌቪዥን የለኝም። እንግድነት ሂጄ እዛ ተቀምጬ ከፍተዋል። ዝጉ አትዝጉ አይደለም፣ ቁጭ ብዬ ተመልክቻለሁ። አንዴ አይደለም በተደጋጋሚ አይቻለሁ። ያየሁበትን ምክንያት እኔ ነማቅ። ማየቱ ግን ስህተት ነው። ስህተት ነው የሚሆንበት ምክንያት ማየቱ በራሱ አይደለም ስህተት፣ ማየቱ የሚያመጣው ውጤት ነው ስህተት። አይታችሁ ከሆነ የሚያሳዩአችሁ ፊልም በአብዛኛው የቱርክ ናቸው፣ ቀጥሎ የብራዚል፣ ከዛ የጃፓን አይደል? ነና ዋላችሁ። አንድ ሰሞን እንደ ትልቅ ብርቅ ነው ነበር ዛራ ምናምን ምንድራ ነው ምናምን እንደሚባል ምንድራ ታውቃታላችሁ። የሚገርማችሁ የወንድና የሴት ነገር ካለበት ሁሉም ፍጥጥ ነው የሚል እንጂ አሁን የታሪኩ መዋቅር እኮ እና የዛን ሰሞን አንድ ሰው ምን ሲል ሰማሁት፣ የኢትዮጵያ ሕዝብ ምን ያህል እንግሊዘኛ እንደቁምጣ እንደሚያጥረው በዚህ ቻናል አወቅኩኝ አለ። ለምን ቢባል አብዛኛውን የውጭ ቴሌቪዥን የውጭ ፊልሞችን ለማየት በተለይ እንደዚህ ድራማቲክ የሆኑትን ለማየት ደስ አይለንም አይደል? ብዙ ጊዜ አክሽን ነው ሰው የሚሄድ ወይ ኮሜዲ አይደል? ዝም ብሎ በቃ ድርጊትን እያየ እና ልክ አስተርጓሚው ሲያስተረጉም ቆይቶ ኮሜዲ ላይ ሲደርስ የኮሜዲ ቋንቋው ከፍ ያለ ነው እና የሚያስተረጉምላቸው ሰዎች ሲጠብቁት ኮሜዲ ነው ዝም ብላችሁ ሳውቁ ብሎ እንዳለ ምንም እንደሆነ ሳይነግራቸው ለሱም አልገባውማ። ታስታውሳላችሁ? መጀመሪያ እኮ ትርጉም የመጣ የህንድ ፊልም አይደል? ትርጉም በእንትና ምናምን እየተባለ ስንት ተሸቅጧል። እኔ እኮ የሚያስገርመኝ ነገር እንደው አስኳላ ገብቶ እንግሊዝኛ ያልተማረ ከእናንተ መካከል አለ? ሁላችንም ተምረናል አይደል? እንግሊዝኛ የሚናገር ግን ስንት ነው ያለ? 2 3 4 ምናምን። እኔ እንኳን እዚህ ቆሜ የሚለፈልፈው ያኔ ያህል አይደለሁም። አስቡት። እንግሊዝኛ መናገር እንደ ትልቅ ቁም ነገር መውሰዳችን ነው የገደለን በቁማችን። እንግሊዝኛ ማወቅ ግን መጥፎ ነው እያልኩ አይደለም። እሱን መማር ያስፈልጋል፣ ግን እንደ ትልቅ ቁም ነገር አትዩት። መማሩ ያስፈልጋል፣ ግን እንግሊዝኛ ብቻ ሳይሆን ሌሎች ቋንቋዎችም ያስፈልጋሉ። ለሁሉም ወደ ጉዳያችን እንመለስና በዚያ ወራት እነዚህ ደቀ መዛሙርት 3ቱ ነበሩ። አንድ እውነት እንድታውቁልኝ እፈልጋለሁ። የቃና ዘገሊላን ነገር አንተን ነው ወደዚህ ነገር የገባ ነው። ደህና ዋላችሁ። በቤተ ክርስቲያናችን ውስጥ እግዚአብሔርን ከማየት በላይ ምን ጸጋ አለ? ነገሩኝ። እግዚአብሔርን ከማየት በላይ ምንም ጸጋ የለም አይደል? እግዚአብሔርን በዓይኑ ያየን ሰው ያ ካልተሳካ ደግሞ ሁለተኛው አማራጭ ነው። ከሐዋርያቱ ወደ መጨረሻ ዕድሜ የቆየ ዮሐንስ ወልደ ነጎድጓድ ነው አይደለም? በዓለም የነበሩ ክርስቲያኖች እመቤታችን ካረፈች በኋላ አንድ ምኞት ነው ያላቸው። ማንን ማየት?
ቅዱስ ዮሐንስን። ለምን? አንደኛ ከደቀ መዛሙርት ሁሉ ምርጥ የተመረጠ፣ ሁለተኛ ዘረፈቃ ውስጥ ተጽዕኖ ለኢየሱስ በጌታ ጎን የተቀመጠ። ሌላስ መልካ ኢየሱስ ለአፉከ ለዮሐንስ ሳሙኤል አላደለም በጌታ አንደበት ግንባሩ የተሳመ። እኔ ለአፉከ በነገራችሁ ላይ መልካ ኢየሱስ ሲደረስ እንዲደርሱ የሚፈልጋቸዋሉ። ሁሉም ጥሩ ነው እያለ ምኞት አለኝ በደረሰኝ ብዬ የምመኘው። አንደኛ ለአፉከ ለምን ይመስላችኋል? ዮሐንስን ስለሚያነሳ አንድ ነው አይደል? ከዛ ግን መጨረሻው ምንድን ነው የሚለው? ጸጎኔ ማይጾአፍ አይደል? እንተይት ያርምሞ ጌታዬ የአፍ መዝጊያ አርምሞን ስጠኝ እስኪያለ ለምን ቢሉ ለትዕግስት ከከማይ ምራቅሙ። ማን አስባችሁታል? እኛን ሰው ሲበድለን የሆነ ነገር ጥፋት ስናይ ብስጭታችንን ስናየው እግዚአብሔር እኔን ምን ያህል ታግሶኝ ሆነ እኔ እናንተ እኔን ሁሉ ስጮህባችሁ ምኖር። በቀደም እዚህ አንዱ ዛፍ ቆረጠ። እዚህ ላይ ማለት አንዱ ተማሪ ጨርቄን ልጥል ነው የደረስኩኝ። እናንተ የተወሰነ ጊዜ ያጠጣችሁ ዞሮላችሁ አታዩትም። በነገራችሁ ላይ በዛ ውስጥ ያለችው በአሁን ባለፈው ቅርንጫፉን የቆረጣት አለች አይደል? እሷን የተከላችሁ ትልቁን ዛፍ ቆርጣችሁብኝ። ይኸው ቤት ያውን የሚሞቅበት በጣም ምክንያት እሱ ነው። እቺን በደንብ ሳታሳድጓት ቀረችው እየከለለችኝ አይደለም። መንከባከብ ትታችሁ ለምንድነው አትክልት ማትንከባከቡ? ይሄ አባይ ኢየሱስ ብቻ አዳ ነው። ሰለስቱ ምዕት ስሩ እንጂ እንዴት ነው? እንዴት ያለ ነገር ነው? ከአራት ወንጌላውያን አንዱ ይሄንን ያዙ እስቲ። አትክልትን መንከባከብ፣ ውሃ ማጠጣት። ከቤታችሁ እኮ ውሃ ቢጠፋም አንዲት ጀሪካን ቢሆን ማምጣት። እጽዋትን ማን እንከባከባቸው? ቅዱሳን የሚጠለሉ እዚያ ነው እኮ። ቅዱሳን የሚያነጋግሯቸው እዚያ ሆኖ ነው። በኋላ እኮ እግዚአብሔር ቢፈቅድ ረድኤት ታገኛላችሁ። ጠል ነው እኮ እነዚህ የተከላችኋቸው። ከዛ ለፍሎ ደግሞ የእንታ ተስፋ እያያችሁ አይደለም? እኩሉ ደርቋል፣ እኩሉ ደግሞ አለ። ተንከባካቢ ይፈልጋል። እና ቆርጦ ሲሄድ ብስጭት በኋላ ተመልሽ ጌታዬ እኔ አንድ ጥፋት ሳይ እንደዚህ መሆን አንተ ግን ምኑን ስንቱን ነው ታግሰኝ የምትኖሩ ነው ማዘከር ነው አይደለም? ለትዕግስት ከከማይ መራቁሙ አንድ እሷ እንድትደርሰኝ ይፈልጋለሁ። ሁለተኛ ለእንግዳ እንዲደርሰኝ ይፈልጋለሁ። ቀላይ ልቦና አይምሮ ብሎ ቀጥሎ ምንድነው? ተናገሩ እንጂ በሐመረ ፍትወት ወጻቅ ልበ ጠቢባን ዘይሰፈሩ ኢየሱስ ክርስቶስ ሂሮቶ ተፋቀሩ። ቀጥሎ ያለችው ነው መፈልጋት ምንድነው የሚት ነው? ሶበይ ገስስ ህሊናዬ ለመንዲል ከዘፈሩ። እንደዚያች ደሜ ሰፈሳት የነበረችው ሴት የልብሱን ዘርፍ ዳሳ ድና የለ? አዎ እንደዚያ በህሊናዬ የልብስን ዘርፍ በዳሱ ጊዜ ነቃ ኃጢአቴ ለገብረ ከምድሩ ይሰራዋል አይደለም? የኃጢአት ምንጭ ከልባችን አይደለ? ጸላይ ሰናት የሚያወጣው ያንን የኃጢአት ምንጭ አድርቅልኝ ነው። በቃ ያንን በህሊናዬ በአካል ባላገኝ በህሊናዬ ልንካው። ዘፈረ ልብሱ ተብሎ እኮ የጌታ ዘፈረ ልብሱ በምድር እኮ መገለጫው ብዙ ነው። እምነት ላለው ሰው ይኸውልህ ያሳየው ነው። የሚገባ ከሆነ ብዙ ነው። በዚህም በዚህ ማለት ግን እየመጣ ደግሞ ያን ሁሉ ዳስ ማለት አይደለም። እሷ እንድትደርሰኝ ይፈልጋለሁ። ቀጥሎ ብትደርሰኝ የምመኘው ደግሞ ለመትከን በሉ ተናገሩ እንጂ መስፈርተ መዛር ወይድ እሺ እስከ ጽንፈ መስቀል በሀብ ዝሳው ኢየሱስ ክርስቶስ ምናይላፍ ውሉዳ ቀጥሎ ያለችው ምንድነው? ሐድፈኒ በጥበብከ እንተሰጥሞ ጌጋይ ክቡድ ብሎ ቀጥሎ ነው። ናሁ ላይ የተንሳ ሞገድ የኃጢአት ማይበል ሞገድ ተነስቶብኛል። ስለዚህ እንደ ጠቢብ ኖቲያዊ ሐድፈኒ በጥበብከ አሻግረኝ እባክህ። ቀጥሎ ምን ቢደርሰኝ እመኛለሁ? አለፍ አለፍ ልበል ለአብራኪከ ላውተራ ስግደት አይደለም? መጨረሻ ላይ ገብር ከሰ እንፋተውኩ አሚሃለተ ማርያምን ተፍረት እህት እንድትሆነኝ ተመኘሁኝ አይደለም? ቀጥሎ ምን እመኛለሁኝ? ለመልክከ ቢደርሰኝ እመኛለሁ። መልካ ከሆነ መልአክ አይደል? ለኢትሃታለቱ አረስተ ሰከና አብር ኢየሱስ ክርስቶስ ሐዋርያነ መልአክ። ቀጥሎ ይትመላ እምሊናየ በተግሳጽ ከቡሩክ ተደው ዘበቆለሶ ካለ በጭንቅላት የበቀለውን የኃጢአት እሾህ በተባረከ በተቀደሰ ተግሳጽ ይነቀልልኝ ነው አይደል? ከዚያ ቀጥሎ ለመቃብሪከ ነው ኢየሱስ ክርስቶስ በረከት የያዘ ስራብታ ሳይልከ ወመረተከ ይመግቡን የጾታ። ቀጥሎ ለትንሳኤ ከሁለተኛው ነው ለዳዊት ቀርነ መንግስቱ ስላለው ነው እሱ። እዚያ በኋላ የመጨረሻዋ የመልካ ኢየሱስ መጨረሻዋ የምትሰጠው አይደለችም። መጨረሻ ሁላችን በጋራ ደግመን መጨረሻ ምንድን ነው የምንለው? መጨረሻ ላይ ወኢትዝክር መጨረሻው ቃሏን ብቻ ነው የፈለኩኝ። ወኢትዝክር ኩሎ አበሳነ አበሳ ኃጢአታችን አታዘክርብን እባክህ። አበሳ ኃጢአታችን ቢያዘክርብን ቁመና እንሄድማ። እነዚያ ስለሆነ ማለት ነው።
ለሁሉም በቅዱስ ዮሐንስ ወልደ ነጎድጓድ ምክንያት ነው። ቅዱስ ዮሐንስ ወልደ ነጎድጓድ እሱን ማየት ለአብዛኞቹ ክርስቶስን የማየት ያክል ነው። ደግሞ ሌላ አንድ ምስጢር ልንገራቸው። የጌታ ደቀ መዝሙር ስለሆነ ስላቀፈው፣ ስላስጠጋው፣ ስለሳማው፣ ስለወደደው ብቻ አይደለም። ታውቃላችሁ ይሁዳ ሊጠቁማቸው ሄደ። ስሙ አሳልፎ የሰጠበት ምክንያት በመልክ ከሐዋርያት ሁሉ ጌታን የሚመስል ማን ነው? በመልክ ዮሐንስ ስለሆነ ነው። እሱን ማየት የቅዱስ ዮሐንስን መልክ ማየት እንደዛ ነው የሚቆጠርና ቅዱስ ሄሬኔዎስ ምን ይላል? በዘመኔ ሁሉ እንደ ታላቅ በረከት የሚወስደው ይላል። ቅዱስ ሄሬኔዎስ የኤዶሙ ዛሬ የምናከብረው ሊቁ ጳጳሱ ሰማይቱ ቅዱስ ሄሬኔዎስ የማን ደቀ መዝሙር ነው? የቅዱስ ፖሊካርፐስ። ቅዱስ ሄሬኔዎስ የተወለደ በ130 ዓመተ ምህረት ነው። ቅዱስ ፖሊካርፐስ እግር ቁጭ ብዬ የተማርኩባቸው ዘመኖች የተባረኩ ናቸው። አንደበቱን ሳዳምጥ ዮሐንስ ወልደ ነጎድጓድን አንደበት ያስታውሰኛል። ዮሐንስ ወልደ ነጎድጓድን አላየውም፣ አልደረሰበትም። ዮሐንስ ወልደ ነጎድጓድ አንደበት የጌታን አንደበት ያስታውሳል። እና ቅዱስ ፖሊካርፐስን ማየት ዮሐንስን ከማየት ጌታን ከማየት ተቆጥሮ በጣም ክቡር ነበረ። ቅዱስ ፖሊካርፐስ የተወለደ በ70 ዓመተ ምህረት ነው። 70 የተወለደው በታናሽ እስያ ውስጥ ነው። እዚያ ተወልዶ ጓለ ማውታ ይባላል። ጓለ ሞታን ለማለት ወላጆቹ ስላላሳደጉት ያሳደገችው አንዲት መልካም ሴት ናት። እሷ አሳድጋው ተምሮ ከዚያ ሄዶ መጀመሪያ የፓፒያስ ደቀ መዝሙር ሆነ። ማለትም የዮሐንስ የረዱ ረድ ማለት ነው። ኋላ ግን ቀጥታ ወደ ቅዱስ ዮሐንስ ወልደ ነጎድጓድ ሄዶ ተማረ። ከሱን ብዙ ጸጋ አገኘ። የቅዱስ ፖሊካርፐስ ለየት ያለ ነገሩ ምንድነው ይባል? በጣም ሲበዛ ሩሩህ፣ በእያንዳንዱ እርምጃው ማንን ነው መምሰል የሚፈልግ? ዮሐንስ ወልደ ነጎድጓድ። በእያንዳንዱ ነገሩ ዮሐንስን መምሰሉ ማንን እንዲመስል አደረገው? መድኃኒታችን ክርስቶስን። ምክንያቱም ሐዋርያቱ ማንን ነው የሚመስሉ? ጌታችንን። ምክንያቱም ከኔ ተማሩ ስላላቸው። እንዲህ ያደረገ ሲኖር ካደረጋቸው ስራዎች ሁሉ አስገራሚው ነገር በጣም ብዙ ድርሳናት በዘመኑ በተለይ ስለ ጌታችን የባህሪ አምላክነት አንደኛ፣ ስለ እመቤታችን ክብር ወላዲተ አምላክነት ሁለተኛ፣ ሶስተኛ ስለ በዓለ ልደት ክብር፣ ስለ በዓላት በአጠቃላይ ስለ ሌሎቹም ስርዓተ ቤተክርስቲያን ድርሳናት ከደረሱት መካከል ዛሬም ጥቂት ድርሳናቱ በሕይወት አሉ ሳይጠፉ። ከቅዱስ ዮሐንስ ወልደ ነጎድጓድ የተማረውን የጻፈ አንድ። ሁለተኛ ቅዱስ ፖሊካርፐስ ያሳዝናል። እኛ አዛኙንን አይደለም። የሚያሳዝንበት ምክንያት ምንድነው? ሐዋርያት አለቁ። ሐዋርያውያን አበው የሚባሉ ትልልቆች በሙሉ ቅዱስ ቀሌምንጦስ አረፈ፣ ተሰዋ። ቅዱስ ጢሞቴዎስ ተሰዋ። ቅዱስ አግናጢዎስ እነዚህ በሙሉ በአንድ ሰሞን ነው ተከታትለው ሄዱ። አግናጢዎስ ትንሽ ዘገይት ይላል። እነዚህ ሁሉ ካለቁ በኋላ በዓለም ውስጥ ሐዋርያትን የሚያውቅ የመጨረሻው ብቸኛው ሰው እሱ ነው። ስለዚህ ለሁሉ አብነት እሱ ነው። የትም ቦታ የሚገርማችሁ ከምስራቅ ሮም ምዕራብ ሮም እየተመላለስ ብዙ ግፍ ደርሶበታል። በርጅና ታምራት ያደርግ ነበር። ከታምራቱ አንዱ ገና በልጅነቱ ያሳደገችው ሴት አደራ ብላ ቤቱን ሄደች አይደል? ስትመለስ ሰዎች ምን ነገሯት? ፖሊካርፐስ በጎ ብታረግለት ክፉ መልሶልሻል። ምንድነው? ሀብትሽን በሙሉ አውጥቶ ለነዳያን መስጥቶልሻል። አይ ካላዩ አላምንም ብላ ወደ ቤቷ በትረስ ሙሉ ዕቃዋ እንዳለ ነው። እነሱ ሲነግሯት ትክክል ነው እኮ በተአምራት መልሶ እንደነበረ ሆኖላታል። ገና ከልጅነቱ ጀምሮ እንዲያለ ፍጹም የነበረ ሰው ነው። ይሄ ቅዱስ ሰው ከሥራ ሁሉ የሚያስገርመኛል። አሁን በዘመናችን በመንፍቅና በጣም ቤተክርስቲያናችን እየተፈተነች ያለችበት ዘመን ነውና በወቅቱ በሱ ዘመን የዘመኑ ርዕሰ መናፍቃን የሚባል አንድ ክፉ መናፍቅ ነበረ እና ቅዱስ ፖሊካርፐስ ደቀ መዛሙርቱን ይዞ ሲሄድ ያም ተከታዮቹን ይዞ ሲመጣ መንገድ ላይ ተገናኙና ቅዱስ ፖሊካርፐስ ሰላም ሳይለው ዝም ብሎ ትቶት ሄደ። ደህና አደርክ አላለውም። ለምንድን ነው ታውቃላችሁ? የቅዱስ ዮሐንስ ረድ ነው። ቅዱስ ዮሐንስ የፍቅር ሐዋርያ ነው አይደል? ስሙ እንዴት ዋላችሁ? ከ15 የማዕረግ ስሞቹ የቅዱስ ዮሐንስ አንደኛው የፍቅር ሐዋርያ ነው አይደለም? ነገር ግን ቅዱስ ዮሐንስ መልእክት ሲጽፍልን ሁለተኛ ዮሐንስ ላይ እምነቀሲስ ወደ መጨረሻው ስትመለከቱ ቁጥር 10 ላይ ምንድነው የሚለው? ይህንን ትምህርት ወደ እናንተ የማያመጡትን ምንድነው የሚለው? ወደ ቤታችሁ ኧረ በሞቴ ነገር እንዴት ዋላችሁ? ወደ ቤታችሁ አታስገባቸው። ወባሃይ ጥቀ የተበለወሙ አለ። ሰላም እንኳን ነገሩኝ አትበሏቸው ብሏል የፍቅሩ ሐዋርያ። ከክርስቶስ ፍቅር በላይ ምን አለና? ስለዚህ ሰላም ሳይሉ አለፈ። መለስ ብሎ ፖሊካርፐስ አለው ምን ነው አላወከኝም? ምን ሰላም ሳትለኝ አለው። ዞር ብሎ አለው አንተ የሰይጣን የግብር ልጅ አውቃለሁ እንጂ እንደምን አላውቅ ብሎ ትቶት ሄደ።
ምን አላችሁ? ዛሬውን ይሄን ብንናገር ተሳደበ፣ ይኸው ያዝ ቁረጣት፣ እችን ቪዲዮ ቁረጣት አይደል? መድኃኒዓለም ይቆረጠው አይደለም፣ ክፋቱን ይቆረጥለት። በነገራችሁ ላይ ያ ሁሉ ለመናፍቃንና ለአሕዛብ ማጥቂያ ጥይት የሆነውን የተቆራረጠው የኔን ቪዲዮ ካያችሁት እኛ የምናስተምረው ቆራርጠው የሰጧቸው እኛ ቤተሰቦች ናቸው። አንዳንዶችም ዝክረ ቅዱሳን ተማሪ ነን የሚሉ ሰዎች ናቸው። ቆራርጠው ለጠላት ያንን የሚሰጡ እግዚአብሔር በጊዜው እነሱ እንዳይቆራርጣቸው ሰጋላቸዋለሁ። ስለ እኔ ሳይሆን ስለ ቅዱሳን፣ ስለ እመቤታችን፣ ስለ ቤተክርስቲያን ክፉም እንኳን ብናገር ስለ ቤተክርስቲያን ብዬ ነው እንጂ ክፉ ተናግሬ ያገኘሁት የበላሁት የጠጣሁትም የለኝም። ሰው ይመስለዋል። ሰው በሚያደርገው ነገር መልሶ ስቃይ የሚደርስበት ከሆነ ያን ነገር ለምንድን ነው የሚያደርገው ብሎ እኮ እንኳን እሱ ሌላውም ሰው የሚከፋውም ሰው ማሰብ አለበት አይደለም። እና አስቡት፣ ለቅዱስ ጳውሎስ ኤልማስን በሪያሱስ ጳውሎስን ሲያገኘው ምንድን ያለው? በቀደም አልነገርኳችሁ? ወልዱ ለሰይጣን ወፀራ ለጽድቅ አላር የእውነት ጠላት የሰይጣን ልጅ ነህ ብሎታል። እንዲህ ብሎ ለልጆቹ ትምህርት ሰጥቶ አልፏል ቅዱስ ፖሊካርፖስ። በመጨረሻው ላይ በስተርጅናው በ86 ዓመቱ በወቅቱ የነበረው ታናሽ እስያ በምስራቅ ሮም የነበረው ንጉሥ አስቀርበው ክርስቶስ እንዲክድ ሲጠይቀው በጣም በመገረም አንድ ነገር ነው የመለሰለት። 86 ዓመት ክርስቶስ መድኃኒቴን አምልኬዋለሁ፣ አንድ ስንቀን እንኳን አስከፍቶኝ አያውቅም። ምክንያቱም ለሱ መልሱ አስከፍቶኝ አያውቅም ማለቱ ለምንድን ነው? ለዛ ሰው መልስ ይሁን 86 ዓመት አምልኬዋለሁ፣ አንድ ቀን እንኳን አስከፍቶኝ አያውቅም፣ እንደምን እክደዋለሁ? ብዙ አስቃይቶታል። በሰዓት ሞከረው፣ አልቃጠልለት አለ፣ በግርፋት እና አባቶቻችን ምን ያለው በዚህ የሱን ዜና የጻፉ ሰዎች እዚህ ምስራቆቹ የጻፉትን አንዳንድ ነገር ስትመለከቱ በእያንዳንዷ በሚደርስበት መከራ የቅዱስ ማቴዎስ፣ የቅዱስ ማርቆስ፣ የቅዱስ ሉቃስ፣ የቅዱስ ዮሐንስ የመጨረሻ ምዕራፎች አሉ አይደል? ጌታ ሕማም የተቀበለባቸው ሊያደርጉበት የሚመጡትን ይመለከትና ጌታ ያደረገው ነው የሚያደርገው። ለምሳሌ ሊይዙት የመጡት ወታደሮች ደቀ መዛሙርቱ ይዘውት ወደ ውስጥ ገብተው ነበር፣ ወደ ገዳም ወደ ዱር እንዳጡት ሲያቅ ወደ ዱር እንደሚገቡ አወቀ። ለምን እሾህ ይወጋቸዋል ብሎ ራሱ ወጥቶ ተቀብሏቸዋል። ጌታ እንደዛ አይደለም ወጥቶ አይደል የተገናኛቸው? መነተሐሰሱ ብሎ ማንን ትፈልጋላችሁ ብሎ ያ ሁሉ ክስ ሲያወርዱበት ልክ እንደ ጌታችን እሱ መልስ አልሰጥም ብሎ ዝም ያለ። ኋላም መጨረሻ ለገዳዮቹ ጸልዮላቸዋል። ከብዙ ስቃይ በኋላ ገለውት እንደገና አስከሬኑን አቃጥለው እንደገና ፈጭተው እንደገና አፈር ላይ በትነው ለምን ክርስቲያኖች እንዳይጠቀሙበት አድርገውታል ይባላል። በአንዳንድ ታሪክ ደግሞ ሌላም ታሪክ አለ እና የቅዱስ ሰው በቤተክርስቲያን አስቡት። ሐዋርያ ነው፣ ሐዋርያዊ ነው፣ ጳጳስ ነው፣ እረኛ ነው፣ ሰማዕት ነው፣ ጻድቅ ነው፣ ድንግል ነው፣ ንጹህ ነው። የክርስቶስ ፍቅር በልቡ የመላለት አባቱን መምህሩን ቅዱስ ዮሐንስ ወልደ ነጎድጓድን የመሰለ ነው። እግዚአብሔር በረከቱን ያሳድርብን። ሊቁ ሰማዕቱ የእሱ ረድ የነበረው ቅዱስ ሄሬኔዎስንም እናስባለን። ከእሱም ረድኤት ይክፈለን። ሌላኛው ዛሬ እልፍ እንበልና በሦስተኛው ክፍለ ዘመን መጨረሻ አካባቢ ሰማዕት የሆነ የቅዱስ ፋሲለደስ ልጅ ቅዱስ አውሳብዮስ ነው። ቅዱስ አውሳብዮስ ወልደ ፋሲለደስ። አሁን ስለ ቅዱስ አውሳብዮስ እርግጠኛ ነኝ በክህነት ያላችሁ ሰዎች ትንሽ መረጃ አለቻችሁ። እንደው ገድሉን እንኳን አግኝታችሁ ባታነቡ ድርሳነ ሚካኤል ላይ የመስከረም ላይ አይደል ቅዱስ ፋሲለደስን ወደ ሰማይ ወሰዳሉ የመስከረም ታምር ላይ። ከዛ ለቅዱስ ፋሲለደስ ምንድነው የሚለው? ወአነ ዘአጽናዕክዎ ለአውሳብዮስ ወልድከ እስከ ሞኦሙ ለጸላይቱ ብሎታል አይደለም? ቅዱስ አውሳብዮስ በ3ኛው ክፍለ ዘመን መጨረሻ አካባቢ የነበረ የአንጾኪያ የሰራዊት አለቃ፣ የንጉሱ ልጅ ወዳጅ፣ የነገስታት ዘር፣ መልኩ ያማረ፣ በጣም ጉልበተኛ፣ ጠላትን በማንበርከክ የታወቀ ነው። ወደ ጦርነት ወጥቶ እያለ ዲዮቅልጥያኖስ ክዶ ተመልሶ መጣና ምን እናድርግ ብለው ተሰብስበው ሲመካከሩ ዘመን አለው ነው። በነገራችሁ ላይ ለመሞት ምንድነው ለመቅደድም ለመስፋትም ጊዜ ያለው ይላል አይደለም? ጠቢቡ ቅዱስ ሰለሞን እንዴት ዋላችሁ አለው አይደለም? ለመናገርም ጊዜ አለው፣ ዝም ለማለትም ጊዜ አለው፣ ለመቅደድም ጊዜ አለው፣ ለመስፋትም ጊዜ አለው፣ ለመግደልም ጊዜ አለው፣ ለማዳንም ጊዜ አለው። ሞተህ የምታድናት ቤተክርስቲያን ትኖራለች፣ ገድልህ የምታድናት ትኖራለች። አየህ፣ ወታደር የምትሆንላት ትኖራለች፣ ሰማዕት የምትሆንላት ትኖራለች። ዝርዝር ውስጥ አልገባም። እነ ቅዱስ አውሳብዮስ የመጀመሪያ ዘመናቸው ወጣትነታቸው
ለሃይማኖታቸው ነው ለሀገራቸው ሲሞቱ ሳይሆን ምን ሲያደርጉ ነው የቆዩ? ሲገድሉ ነው የቆዩ። ማለትም ወታደር ሰው የመግደል ፍላጎት ኖሯቸው አይደለም። ከሰራዊት ቁዝ ከሰራዊት ፋርስ ጋር ሲዋጉ ብዙ ሰው ጦርነት መካከል ላይ ገድለዋል። ጊዜው ሲደርስ ዲዮቅልጥያኖስ ሲክድ ክደቱ ከቤታቸው ሲወጣ ካሉበት ስፍራ ከቤተ መንግስቱ ሲወጣ ቅዱስ ፋሲለደስ ሰበሰባቸው። ልጆች ምን እናድርግ? በስብሰባ የተሳተፉ እነማን ናቸው? እንቁጠራቸው እስኪ። አንደኛ ቅዱስ ፋሲለደስ፣ ሁለተኛ የመጀመሪያ ልጁ ቅዱስ አውሳቢዮስ፣ ሶስተኛ ሁለተኛ ልጁ ቅዱስ መቃርስ፣ አራተኛ ታላቁ ሰማዕት ቅዱስ ፊቅጦር፣ አምስተኛ ታላቁ ሰማዕት ቴዎድሮስ ሊቀ ሰራዊት፣ ስድስተኛ ታላቁ ሰማዕት ቴዎድሮስ በናድሌዎስ ምስራቃዊ፣ ሰባተኛ ታላቁ ሰማዕት ቅዱስ አባዲር አክሉ፣ ስምንተኛ ታላቁ ሰማዕት ቅዱስ ዮስጦስ፣ ዘጠነኛ የእሱ ልጅ ታላቁ ሰማዕት ቅዱስ አቦሊ አምጡ፣ አስረኛ ታላቁ ሰማዕት አርአያ መላእክት ቅዱስ ገላውዲዮስ አምጡ። እስቲ የተረሳ 11ኛ ካልዕ የተባለው የመጀመሪያው አንጾኪያን ሰማዕትነት የተከፈተው ቅዱስ እስጢፋኖስ ጨምር። ማን ኢራ ያው ሴቶች ያው አዳማጭ ናቸው እንጂ አሉ። እነሱማ እነ ቅድስት ሮዲስ፣ እነ ቅድስት ሶፊያ፣ እነ ቅድስት ማርታ ብዙ አሉ። አንድ አክሉ አሁን ቁጭ ብዬ ባስታውስ ከዚህ በላይ ብዙ ናቸው። መርምህናም በኋላ ዘመኑ ከነሱ በኋላ 100 ዓመት ይዘገያል። ሞክሩ እንጂ አባዲር ብለናል። 11 ላይ ቆመን 12 እንዲሞሉ ይቆላል ወለብ። እሺ ይሁን 11 ይሁን ችግር የለውም። 10 ለ10 ቃላት አንዷ ለግዕዝ ርትዕት ብለን እንተረጉማለን። ቁጥር እኮ ነው። በቤተክርስቲያን ትንሽ ከተማራችሁና አባቶች ጋር ካደጋችሁ ቁጥር ጭንቅ ነው የሚላችሁ። የሆነ ቁጥር ላይ መቆም አትፈልጉም። ምስጢሩ እስኪደርስ ይስባቸዋል ግድ ብሎ። እነዚህ ስብሰባ ተቀመጡ። ምን እናድርግ? አስቡ። እነዚህ 11 12 ማለት በወቅቱ አይደለም አንጾኪያን ዓለምን በእጃቸው መካከል መቆጣጠር የሚችሉ ኃይለኞች ናቸው። በሚሊዮን የሚቆጠሩ የሚያዙ ሰራዊት ያላቸው ናቸው። እነዚህ ሰዎች ሲመካከሩ ከመካከል አይ እኛ አስተያየት ልንሰጥ አይገባንም፣ አባታችን አንተ ንገረን አሉት ቅዱስ ፋሲለደስ። ለሁሉም ጊዜ አለው ብለን የለን እስካሁን ድረስ ሀገርን ሃይማኖትን በጦርነት ስንጠብቅ ኖረናል። አሁን ግን ተራው በደማችን የምንጠብቅበት ጊዜ ነው። መታጠቂያችን ንፍታ፣ ጦራችን እንጣልና እንሰዋ አላቸው። ሁሉም ተስማምተው ወደ ዲዮቅልጥያኖስ ሂደው ሲሰለፉ ከመካከል ብስጭቱን መቆጣጠር ማናቃቱ ቅዱስ አውሳቢዮስ። ምክንያቱ ትዕግስት ስለሌለው አይደለም። ገና ሲሄዱ አጵሎንና አርዳሚስን አቁሞ ስገዱ አላቸው። እንዴት ብትደፍር ነው አንተ ክርስቶስን ካዱ የምትል ነው? ሰይፉን እንደኔ ምኞት ምነው እዚያው ላይ አቅምሶት በሆነ ግን ፈቃድ እግዚአብሔር እንደሱ አለ። ለምን ገና ያ ሁሉ ሚሊዮን ሰማዕት ሊሰዋኝ ነው። ሩጡ አመለጠ። ኃይለኞቹን በሙሉ ቀጣቸው። እዚያ ብዙ ሰው አለቀ። ቅዱስ ፋሲለደስ ታው ብሎ አስቆማቸው። ከዚያ በኋላ ወደ ሀገረ ቅፍት አፍሪካ አወርደው፣ ሁሎችም በአፍሪካ ነው የተሰዉ። እዚያ ወርዶ ብዙ ግፍ በሳት ያቃጠሉት ጊዜ አለ። ቅዱስ ሚካኤል ዘውትር ረዳቱ ነበረ። ያን ሁሉ ግፍ መከራ ተቀብሎ በዚህች ዕለት ሰማዕትነት ተቀብሏል። ቅዱስ አውሳቢዮስ እንዳትሳሳቱ ፈልገው በዚህ ስም የሚጠሩ ብዙ ቅዱሳን አሉ። ግን በዚህ ስም የሚጠሩ መናፍቃን ስላሉ ተጠንቀቁ። ኢንተርኔት ላይ ገብታችሁን ብለው አውሳቢዮስ ለማለት ኢዜቤዎስ አይደለም የሚለው ኢዜቤዮ ብላችሁ ገብታችሁ ሰርች ብታደርጉ መጀመሪያ የሚያመጣላችሁ የመናፍቅ ስም ነውና ተጠንቀቁ። የኢንተርኔት ታሪክ የምታነቡ ካላችሁ እንግሊዘኛ የምታውቁ ሰዎች ተጠንቀቁ። እሱን ለማስጠንቀቅ ነው። ከቅዱስ አውሳቢዮስ ከሰማዕት በረከት ያሳትፈን። የቴዎድሮስ ምስራቃዊ አገልጋይ የነበረው ቀድሞ ተሰዋ ተብሎ የተነገረለት አንዳንድ ታሪክም በኋላ ነው ይባላል። እሱም ዛሬ ዓመታዊ በዓሉ ነው። እንግዲህ ካልን በኋላ ወደ ማጠቃለያችን እንምጣ። ማጠቃለያችን የአድዋ ድል ነው። ስለ አድዋ ድል ጠዋት የቀኛዝማች ታፈሰንና የፊት አውራሪ ገበየው አባጎራውን ታሪክ ነው የሁለቱን ነው ለማንሳት የሞከርን። ስለምኒልክም ስለ ጣይቱም ተወሰነ አንስተናል። አሁን የአድዋ ድልን ከ129 ዓመት በኋላ መልሰን ስናስበው አሁንም መልሰን ቅድም ያለውን ኃይለ ቃል እንላለን። እዚሁ ሰማይነ በዘኒ እስቲ እኔ ስል ተከትላችሁ በሉ። አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሰራውን ሁሉ ነገሩን። እጅህ ጠላትን አጠፋች፣ እነርሱንም ተከልክ። በጦራቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። አምላኬና ንጉሴ አንተ ነህ። አሁን እያለፍኩ ነው የምነግራችሁ። ልብ በሉ። ያው ወደ ታች የምንፈልገውን ነገር እስከምናገኝ ድረስ ማለት ነው።
ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጣልከን፣ አሳፈርከንም። አምላካችን ሆይ ከሰራዊታችን ጋር አትወጣም፣ በጠላቶቻችን ዘንድ ወደ ኋላችን መለስከን፣ ጠላቶቻችንም ተነጣጠቁን። ይሄ ነው የዛሬ ልመናችን። አድዋን እያሰብን አባቶቻችን አዳንካቸው፣ በክንዳቸው አይደለ በአንተ ክንድ፣ በጉልበታቸው አይደለ በአንተ ጉልበት፣ በኃይላቸው አይደለ በአንተ ኃይል። ለዚያ ነው ጠዋት የተናገርኩትን ልድገምላችሁ። አጤ ምኒልክ የድላቸው ምክንያት ምንጭ ምን እንደሆነ ማወቅ ከፈለጋችሁ አዲስ አበባ 5 ኪሎ ቅድስተ ማርያም በላይ ቤተመዘክሩ የምታውቁት ከሆነ ምን ይባል? ምን ቅርስ መቀመጫ ቦታ ቤተመዘክሩ ሙዚየም፣ እሱ ስትገቡ ትኩረታችሁን የሚስቡ ብዙ ነገሮች አሉ። ዋናው ግን ለእኔ ከዛ ገብቼ ትኩረቴን የሚስበኝ የአፄ ምኒልክ ሰይፋቸው ነው። ስገባ ሁልጊዜ እሱ ነው ትኩረቴን የሚስበኝ። ለምን? ሰይፉ ላይ ምንድን ነው የሚለው? የምኒልክ ተስፋው ንገሩኝ፣ ያስገርማል። ከዛ እንደገና ደግሞ ራስ ካሳ ኃይሉን የምታውቋቸው ከሆነ ልዑል ራስ ካሳን የምታውቋቸው ከሆነ የእሳቸው ሰይፍ ላይ ምን ይላል? ወታቀኒተኒ ኃይለ በጸብ ይልና ከታች ወተሚሆረን ጸባ ለእደውዬ ለእጆቼ ሰልፍን የምታስተምር አንተ ነው የሚል ጽሑፍ አለው። አባቶቻችን ይኸውላችሁ ሰው ናቸው፣ ሊሳሳቱ ይችላሉ። አሁንም አንዳንድ ቃላትን እናንተ ስላልነበራችሁ የአብይ ዝክር ላይ ልድገምላችሁ። እውነት ለመናገር ልክ ድል እንደተገኘ አጤ ምኒልክ የመጀመሪያው የተናገሩት ነገር የጠዋቱ ትምህርት ርዕስ ነው የነበረ። እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙን ያሉ ይህችን ቃል ነው ካፋቸው የወጣቸው አፄ ምኒልክ። እመቤታችን የጸለየችው አይደል? የቅዱስ ሉቃስ ወንጌል ላይ ታላቅ ድንቅ ነገርን አድርጎልኛልና ስሙ ቅዱስ ነው፣ ልዩ ነው፣ ክቡር ነው የተናገሩ። ከዛ ደግሞ ቅዱስ ዳዊት ምን አለ? ብከን ወግኦሙ ለኩሎሙ ጸረና። እዚሁ ላይ ጠላቶቻችን በአንተ ኃይል ነው የምንወጋቸው። ወበስምከ ነሐስሮሙ ለለቆሙ ላዕሌነ፣ በአንተ ስም በጠላትነት የቆሙብን እናዋርዳቸዋለን አለና ዛኮ በቀስቴ የተአምን፣ በቀስቴ የምታምን አይደለሁም ወኩናቴኒ ያድነኒ፣ ጦሬም አድነኝም። እና አሁን የአድዋን ድል ከ129 በኋላ ዓመታት በኋላ መለስ ብለን ስናየው ሁለት ነገር እያሳዘነን ነው። አንደኛ በእግዚአብሔር ኃይል እንዳሸነፉ ረስተናል። ሁለተኛ እኛ በዘመናችን ተዋርደናል። ኢትዮጵያ በታሪኳ እንደዚህ ዘመን ተዋርዳ አታውቅም። በጠቃላይ ከተፈጠረች አንስቶ ኢትዮጵያ የ7000 ዓመት ታሪክ እንዳላት ታውቃላችሁ። በኦሪ ወልደ አዳም ስለተመሰረተች በ7000 ዘመኗ እንደዚህ ተዋርዳ አታውቅም። በዘመነ መሳፍንት እንኳን እንዲሆን የምታውቅ አይመስለኝም። ዘመነ መሳፍንት በጣም የከፋ ዘመን ነው። በጣም የከፋ እንደዚህ ሆነ አታውቅም። እና የአድዋ ድል ምስጢር እግዚአብሔር ሆኖ አጤ ምኒልክ ከእግዚአብሔር ጋር የነበራቸው ግንኙነት ከእመቤታችን ጋር የነበራቸው ሰራዊታቸው እንደነ ፊት አውራሪ ሀብተ ጊዮርጊስ ሊነግድ ያለው እንደነ ባልቻ የዛን ጊዜ በጅሮ እንደነበሩ ባልቻ ሳፎ ወይም አባ ነብሶ፣ እነ ሊቀ መኳስ አባተ፣ እነ ቀኛዝማች ታፈሰ፣ እነ አባ ጎራው ፊት አውራሪ ገበየሁ፣ እነ ራስ መኮንን ወልደ ሚካኤል፣ እነ እቴጌ ጣይቱ ብርሃን ዘኢትዮጵያ፣ እነ ንጉሥ ተክለ ሃይማኖት፣ ስንቱ የኦሮሞ ሰራዊት በዚህ አሁን አማራ ክልል በሚባሉ የነበረው የሐማሴን በጎን ያለው ታውቃላችሁ። ራስ አሉላ አባነጋ ታውቃላችሁ አይደል? ወይም ራስ አሉላ እንግዳ። ራስ አሉላ ትውልዳቸው ከሐማሴን፣ ግማሽ ከሐማሴን ግማሽ ከአድዋ ነው። ድሮ ኤርትራ ኢትዮጵያ ምናምን የሚባል ነገር የለም። የአድዋ ድል ዛሬ ኤርትራ የሚባለው ክፍል ጨምሮ የነሱም ጭምር ነው። ደማቸው እነ ባሻይ አውዓሎም ሰላዩ ታዋቂው ሰላይ ጣሊያንን አመተው የቀቀሉት ለሱ ያደሩ መስለው እነ ራስ ስብሐት እነ ደጃች ሀጎስ መጀመሪያ ሄደው ለማን አደሩ? ለጣሊያን። ለምን? ከአፄ ዮሐንስ ልጅ ከራስ መንገሻ ጋር ተጣልተው ነበር። አኩርፈው ሄዱ። ኋላ ሲያስቡት እንዴት ነው መልሰን ሀገራችን ምን ወጋት ብለው ከጠላት ዘንድ ማት ሰራዊት ተቀበሉና ከድተው መጡ። መጣው ምኒልክ ዘንድ ይቅር ይበሉን፣ እሱ አስቀይሞን ከድተን ነበረ። ምኒልክ በነገራቸው ለጦርነቱን ቶሎ ያልጀመሩበት ምክንያት ምንድነው? የትግራይ ገዢዎች ከእሳቸው ጋር ቅሬታ ስለነበራቸው መንገሻን ጨምሮ ጣሊያን ጋር ወደዚያ ነበር እና እነሱን ወደ ራሳቸው ለማድረግ ብዙ ጦርነቱ መጀመሪያ የነበረበት ምናልባትም በሰማንያዎቹ አጋማሽ ላይ ነው። የዛን ጊዜ ግን ክፉ ቀን መጥቶ ህዝቡ አልቋል፣
ረሃብ ገብቷል። ምኒልክ እኮ ብለው እየጎተቱ 88 ያደረሱት ይባላል። ጦርነቱ ቀስ ብለው እየጎተቱ ይሄ አንድ ሰው ምን ይላል? የውጫሌ ውል 17ኛው አንቀጽ ናት አይደለም? ይቻላቸዋልና ይገባል የምትለው ቃል አይደለች? ያቺ ውል ኮንታንቶኔሊ የሚባል ኮንታንቶኔሊ ማለት ያንን ውል የተፈራረመው ነው። ውጫሌ ላይ ሲፈራረመው የዚህ ሁሉ ችግር መነሻ በማስያስ የሚባሉ ተኩላ ናቸው። ካቶሊካዊ አንድ መነኩሴ ነው ብለው መጥቶ ሁሉ ችግር ከመነሻ የፈጠሩት እሳቸው ናቸው። እና ካቶሊኮችን ጥሉ እያልኩ አይደለም፣ ወንድሞቻችን ናቸው። እንደ ሰው ነው፣ እንደ ሃይማኖት ወንድሞቻችን አይደለም። እንደ ሰው ግን ማንኛውም የሰው ፍጥረት እንወዳለን፣ ወንድሞቻችን ናቸው። እና ውሉ ሲዋዋል እዚያ ቦታ ላይ ኮንታንቶኔሊ መጥቶ አጤ ምኒልክ ፊት ጠቡ ሊፈጠር ሲል መጥቶ ሲፎክርባቸው ምኒልክ በህይወታቸው ለመጀመሪያ ጊዜ ተበሳጭ ተነስተው በጥፊ ሊያቀምሱት ነበር። ጣይቱ ገላገሉና ሂድ፣ እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን በሀገሬ ከመጣ ተዘጋጅቼ እጠብቃለሁ፣ ሂድ የፈለከውን ይዘና ብላ። ጥፊው ግን እንዳይኖር፣ ምክንያቱም የዲፕሎማሲ ኪሳራ ያመጣል አይደል? እንደኔ ያለ ሰው ቢያቀምሰው ጥሩ ነው አይደል? ተራ ሰው ንጉስ ግን በጥፊ ተማታ ይከብዳል። እና ዳኝነት አስቀምጦ ይፈርዳል እንጂ ንጉስ በጥፊ ግን ተበሳጭቶ ሊያቀምሱት ነበር። ገልግላ አስቀመጠቻቸው። ምኒልክን ያለ ጣይቱ አታስቡ። የምኒልክ ስኬታቸው 50% ብሎ ማካፈል ብዙ ጊዜታችሁ ከሆነ ከስኬታማ ወንዶች ጀርባ ምናምን አለ ይባላል እንጂ ዘንድሮስ እንጂ አላወቅንም ነው። ይኸውላችሁ አንዳንድ ትዳር 90% ሴት 10% ወንድ ነው አይደል? ይሄው የተባረከ ትዳር ይባላል። የብዙዎቻችን እንደዛ ነው። 90% ሴቶች ናቸው። ትዳርን ሴት ከተሸከመችው ተሳካ ማለት ነው። ወንድ ከተሸከመው ተበላሸ ማለት ነው። እና የምኒልክ ስኬት ከ60 እስከ 70% በጠቅላላው የጣይቱ ነው ማለት ይቻላል። ጣይቱ ብጡል የኢትዮጵያ ብርሃን የተባለችው ኃይለኛ ሰው ናት። በጣም የምታስቡት በላይ አስቡት። በዚህ ዘመን ብትኖሩች ሲው መስማም ጠቅላላ እኮ የ100,000 ሰው ጭንቅላት ብትደምሩ እኮ ከሷ የሚደርስ አይመስለኝም። 100,000 ሴቶችን ደምራችሁ የሚደርስ አይመስለኝም። ብልሃቷ፣ ህሊናዋ መካን ናት። ልጅ አልወለደችም። ማዝነው መጨረሻ 1910 የካቲት 4 ቀን ይመስለኛል ያልተሳሳትኩ ያረፈች ጊዜ እንጦጦ ላይ ምን አለች? ተወዶ ከመኖር ተጠልቶ መውለድ ማን ያይብኝ ኑሯን ይሄን ሁሉ ጉድ አለች አይደል? ተገፍታ የስሜነኛ ጎንደሬ ናት አንችላትም ተብላ ታሰረች። አንዲት ሴት ፈርተው ማለት ደግሞ ይኸውላችሁ ክብር ሀብት ምናምን ስታገኙ ተጠንቀቁ። አንድ ቀን ብቅ ብላ ከንጦጡ አዲስ አበባ ይሄ መብራት ቴክኖሎጂ መብራቱ ምናምን ቦክ ብሎ ይች ይህቺ ደግሞ ምንድናት ብሎ አሉ። የእሷ ከተማ አዲስ አበባ እንጂ ናት ነበረች ነበር ለካ እንዲህ ቅርብ ኖሯል። ዛሬ የዘለልክበት የፈነጨህበት ነገ ልትረግጠው አይፈቀድልህ ይሆናል። እና በዚያ ውስጥ የምኒልክን ደግነት፣ የጣይቱን ብልሃት፣ ቅድም የጠቀስኩላችሁን ሰዎች ጀግንነት፣ ወንድነት ማሰብ ነው። በነገራችሁ ላይ ጦርነቱ ሲካሄድ ከ100,000 በላይ ሰራዊት ነው ሄደ፣ ግን አብዛኛው አልተሳተፈም። ምክንያቱም ጦርነቱ አይጀመርም ብሎ ሰው ስላሰበ ገና ነው ብሎ አክሱም ሊሳለም ይላል። ሲመጣ ብዙ ሰው በንዴት ያለቀሳል። እንዴት ሳንዋጋ አደረገው እኮ ቅር ያሰኛል። በአንድ ምሳሌ ልንገራችሁ፣ በማይረባ ምሳሌ፣ በጣም ተርታ በሆነ ምሳሌ። ኳስ በምንጫወትበት ዘመን ለአንድ ቀበሌ እንጫወት ነበር፣ ለ10 ቀበሌ ሳይሆን ለዛ ጎንደር ከተማ ውስጥ ብዙ ጎበዝ ተማሪ ያለበት ለሚባለው ቀበሌ የሚያውቃልን ስንት ነው? በጣም ጎበዝ የጎበዝ ተማሪ የሚባል የጎበዞች መንደር የሚባል ቀበሌ ስንት ነው? አንድ በኋላ ነው መጀመሪያ። አንተ መንደር ነው ስንት ቀበሌ ስንት ነው የምትኖረው? ረጅሙ ማነው ስሙ? ኤርሚያስ ቀበሌ ስንት ነው አንተ? ታዲያ 14 ኩል ጂኒሶች መንደር የሚባል በእኛ ዘመን ለ14 ነው የተጫወተ። እና የሚገርማችሁ በሁለተኛው ጨዋታ ተቀጣሁና ከዛ እስከ ፍጻሜው አልተጫወትኩም። ቤንች ላይ ተቀምጬ ነው ቅጣት ማገጃ ደብዳቤ ተጽፎ እስከዛ ድረስ ነበር። እና ዋንጫ ወሰድን፣ አልተጫወትኩም ማለት ምንም ትርጉም የለውም እውነት። እና በዚህ በተርታው እንድንረዳው ብዬ ነው። ምክንያቱም ያልደከማችሁ ያልወጣችሁበት ያልወረዳችሁበት ምን ፋይዳ አለው? አሁን ኳስ ተጫውቶ የሚመጣው ቆርቆሮ ዋንጫ ቁም ነገር ኖሮት አይደለም። በጊዜው ግን ትልቅ ነገር ነው ለኛ። እኔ ኳስ ምን ይሁን ምን በዛ ዘመን አላውቅም። ያው ቅሪላን እየገፋ መረብ ማጋጨት ነው፣ ሌላ ነገር የለም። ለዛ እኮ የሚገርማችሁ ነገር ይገርመኛል። እኔ ቀድሰን ሁሉ ስጋው ደግሞ ተቀብለን ሄደን ትሬኒንግ አናቋርጥም። ለወዝ ጠብጠብ ይላል። እንዴት እንዳልተቀሰፍን ይገርመኛል። እግዚአብሔር ቸርነቱ ዛሬ መድረሳችን
እንደዛ ሁሉ ስጋው ደግሞ ተቀብሎ የማይገባ ስተት ሁሉ ለኳስ ብለን ቅሪላ ለመግፋት ብለን አንደኛው ጋዜጠኛ የስፖርት ጋዜጠኛ ባልደረባችን የነበረ ሰው እግር ኳስ አርት ነው ይላል ኢንተርቪው ርዕሱ። እውነቱን ነው። ምክንያቱም ሰው መግደልም አርት ነው ያውቃለሁ። በዚህ ዘመን ማንም ሙያ ብለህ ከያዝከው አርት ነው የሚባለው አይደለም። ሰው እንዴት ዋላችሁ? ስርቆት አርት ነው አይደለም? ነው እኮ ለሌቦች ጥበብ የለውም፣ ፍልስፍና የለውም፣ አይራቀቁበትም። በነገራችሁ ላይ አዲስ አበባ ስትሄዱ ያሰራረቅ ስልት ታውቃላችሁ። ድሮ ረገጥከኝ ገፋኝ ምናምን የለም እኮ መጥቶ ትከሻ ነካ ያደርጋል የለም። መዛ በኋላ ሰራቆ ዘራፍ ሄደ። በምንድን ነው እንደዚህ የሚያደነዝዝ? እንግዲህ አርት ካልከው የማርት ነው። አርት መሆኑ ጽድቅ አያደርገውም፣ ኃጢአትነቱን አይለውጠውም፣ ነውርነቱን አይለውጠውም። ጥያቄ አርት ነው ስላልከው ነው። ቅሪላ መግፋትን አርት ነው ትልኛው ሰዎች አድርገውታል። ስርዓት ሰርተውለታል አይደል? ኃጢአትም ስርዓት አለው አይደል? በነገራችሁ ላይ ዝሙት እንኳን በውጭ ሀገር ፖርኖግራፊ የራሱ የሆነ ህግጋት ወጥቶለት እሱ ከዚህ ያበለጠ ዓለማችን ላይ ጸያፍ ነገር የለም አይደል? እሱ እንኳን እንደ አርት ነው የሚታይ አይደል? በቢሊየን ዶላር የሚንቀሳቀስበት አይደል? እና አርት ነው ብለህ ሰውን ለማሳመን አትሞክር። ነውር ነው። ያን ያለው ወንድማችን ቤተክርስቲያን ስለማይቀር ቅን ሰው፣ በጣም መልካም ሰው በራሱ ሃይማኖት ብዙ ሰው ባይሆንም ሰብናውን አደንቃለሁ። ግን ስህተት ነው። ከሃይማኖት አንግል ነው ስህተት የሚሆነው፣ ከራሱ አንግል እሱ ያውቃል። እኔ ግን ማስተምረው ከሃይማኖት አንግል ግን ስህተት ነው። እሱን ማስተዋልና ማወቅ ያስፈልገናል። ለሁሉም አድዋ ላይ የምትመለከቷቸው እግዚአብሔርን ማመን፣ እመቤታችን መተማመን፣ ቅዱሳንን መማፀን በቅዱስ ጊዮርጊስ አማላጅነት በእመቤታችን በድንግል ማርያም አማላጅነት ነው አድዋ ላይ ያሸነፍን። ታቦተ ማርያም ቆሞ እኮ ነው ጦርነቱ የተጀመረ እኮ። የመጀመሪያ ተአብዮ ስትጀምር ተፈሥሒ ማርያም አልቆ የመጀመሪያው ተአብዮ ስትጀምር 11 ሰዓት ላይ፣ ምክንያቱም አንደኛው ደብር ቅዳሴ እንዳይቀደስበት ተደርጓል። ወደዚህ ያለው ጦርነቱ የሚመጣበት ስፍራ ስለሆነ ከሌላው ደብር ግን እየተቀደሰ ነበር። የሚገርማችሁ የመጀመሪያው ድል የተገኘ የጊዮርጊስ ስብሐተ ፍቁር ላይ ሲገቡ ነው። ሳለነ ጊዮርጊስ ናና ጊዮርጊስ እንዘ ትጽአነ በፈረስ ወና ፍቁር የዘለዳ ንጉስ የምትለው ጣዕመ ዜማ ላይ ሲደርሱ ነው ተአምር ተጽፎ የቅዱስ ጊዮርጊስ። የዚያን ጊዜ ነው ቅዱስ ጊዮርጊስ በአየር ላይ ሆኖ የታየ። መስካሪዎቹ ራሳቸው ናቸው። መጽሐፍ ምንድነው የሚባል በሃይማኖታችን የጠላት ምስክርነቱ የታመነ ነው ይባላል። እነሱ ናቸው እማናውቀው ኃይልን ያጭልን። ያ ሲባል አንዳንዶቹ ለምን እንደዚህ ትላላችሁ? የጀግኖች አባቶቻችን ነው። ይሄ እኮ መሆኑ እነገበየውን እነፍታውራሪ ታፈሰ እነበሻ ከመሞት 7500 ኢትዮጵያውያን እኮ ከመሞት አልቀረም እኮ ተሰውተዋል እኮ። በደም የተገኘ ነው። ነገር ግን የድሉ የመጀመሪያ ምስጢር እግዚአብሔር እመቤታችንና ቅዱስ ጊዮርጊስ መሆናቸውን አንዘንጋ ነው። ከዛ በኋላ የምኒልክን ደግነት፣ የጣይቱን ጥበብ፣ የነታፈሰንና የነገበየውን ወንድነት፣ ድፍረት፣ ደም መፍሰስ በአላጌ በመቀሌ የታየውን የነራስ መኮንን ለሚካኤልን ገድል ረስተን አይደለም አንረሳም። የነሱን በልኩ ግን መጀመሪያ የድሉ ምንጭ እግዚአብሔር መሆኑን እንወቅ ነው እንጂ ከዚያ በኋላ ለነሱ ደግሞ የሚገባቸውን ክብር እንሰጣለን። ምን ይልክ ነፍስ ይማር እንላለን። የሳይለ ማርያምን የወለተ ሚካኤልን በነገራችሁ ላይ የአባ የማነው የፊታውራሪ ገበየው እንደዚያው ነው። ስማቸው ተመሳሳይ ነው። እንደምን ይልክ ነው። የተወለዱበትም አንድ ቀን ነው ይባላል። እና ትልቁ ምስጢር ጦሬ አያድነኝም አይደል? ርዕሳችን አባቶቻችን በጦራቸው ጉልበት አልዳኑ። በጦራቸው ጉልበት አልዳኑ ማለት ግን ጦራቸውን አልተጠቀሙም ነው። እንዴት ዋላችሁ? ጦራቸውን ተጠቅመዋል አልተጠቀሙም? ታግለዋል አልታገሉም? ነገር ግን ትግሉ ብቻውን አይቁም ለማለት ነው። ጦሬም አላዳነኝም ወይም ጦሬም አያድነኝም ማለት ጦር ብቻውን አያድንም። ጦር ብቻውን አያድንም። ምክንያቱም ሰልፍ የእግዚአብሔር ስለሆነ ይህን እናስብ ነው። እግዚአብሔር አምላካችን በአድዋ ጦርነት ጊዜ የወደቁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉንም ደማቸውን ደመ ሰማዕት ያደርግልን፣ በዕረፍተ ገነት ያኑርልን። እመቤታችን የአስራት ሀገሬ ብላ በአማላጅነቷ በጊዜው ኃይል እንደሰጠቻቸው ለእኛም በዘመናችን ትስጠን። ኢትዮጵያ በግብዝና ስልጣን የተቀበላት ቅዱስ ጊዮርጊስ ነውና ዛሬም ግብዝናውን አይተውብን። ሰላሙን፣ ፍቅሩን፣ ረድኤቱን፣ አንድነቱን በቸርነቱን ያደርግልን። ጾሙ ለማበርከት ያብቃን። ከብርሃነ ትንሣኤው በሰላም ያደርሰን። በያለንበት ለምስጋና እንነሳ።
ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመዳግም ምጽአቱ እያስተፍረን በሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ምሕረቱና ወለመስቀሉ ክቡር ይትአኮት ይሰባስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘን ሰግን ለኪ ማርያም ብነን አስተበቋኪ ማርያም አይተማይጸን በእንታና መኪ ያቂ ማወቂ ማይበረን ይሁን ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ ታቢያኑ ሲል እግዚአብሔር ተሳሰ መንፈሴ በአምላኪ ወመዳኒ ዝመሬማ ማላመቱ ነው ይዘስ ያስተበጽኩኝ ኩሉ ስመ ገብረ ሊታ ኃይለ ብያተው ቅዱስ ሳይሎኒ ለትውልደ ትውልደ ለይፈረው ገብረ ኃይለ በመዝራይቱ ወዘረውን ለያብሁ ሊና ለቦሙ ለሰቶም ላየናን መናብርቲው ማይቤው ለተዛን ማስገቡን በረጋቱ ለሩባን ወፈናው ሙራቆሙ ለቡላን ተወክፉ ለእስራኤል ኩሪው ተዘከረ ሳይሉ ዘይቢሎ ለአበዊነ ለአብርሃም ለዘሩ እስከላለም ባረከና ቀደስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረከነ በእድየኪ በከመ ባረኪ ወለኤፍሬም በቆሪኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ላጋዊን አባ ሕርያቆስ ስለ በላይ ሰብ የተለመነች እመቤታችን ለእኛ ትለመን ከልጇ ወዳጇ ማልዳት አማልደን በምሕረቱ ጣም በትዕግስት ላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። ሱባኤያችን በሰላም ያስፈጽመን። ከሰንበት ከሰማዕቱ ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ሰላም ለኪ ድንግል ነኪ በስጋኪ በእግዚአብሔር ጸባኦት ሰላም ለኪ ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ እግዚአብሔር አምላክ የእስራኤል ይመሰል ኢየሱስ ክርስቶስ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። እንግዲህ ያው ወደ ውጭ ስትወጡ ቅዝቃዜ ሊኖር ስለሚችል ምናልባት ያው ላበት ምን ስላለ አንዳንዶቻችሁ ተረጋግታችሁ በጣም ላበት የሚያጠቃችሁ ሰዎች ማለት ነው። ስለዚህ እግዚአብሔር እንደፈቀደ እንግዲህ የዚህ ወር የቅዱስ ዳዊት ዝክር ይኸው ነው። መላ ጠዋት ጃን ተከል ማታ እዚህ አትቅሩ። የጠዋቱ ደግሞ ምናልባት ሴት የሆናችሁ አንዳንድ ደግሞ ከአቅም በላይ የሆነባችሁ ቢያንስ እዚህ አትቅሩ። ዋናው ግን መጀመሪያ እንዲያው እዚያ መገኘትን የሚሻል
ለሀገር ለወገን መድኃኒት የሆነ በጣም ትልቅ ጸሎተ ምህላ ስለሆነ ዘወትር የሚደረስ በተለይ በዐቢይ ጾም ደግሞ የበለጠ ነውና እሱን አደራ እንላቸዋለን። በተረፈ ያው እንግዲህ ዛሬ አንዲት ወረብ አለች እና አባቶቻችን ዛሬ የሚወርቧት እንግዲህ ከአንገርጋሪው በኋላ እና አማን በአማን አማን በአማን ብርሃን ዘእም ብርሃን ብርሃን ዘእም ብርሃን። ምስጢሩ ብዙ ነው። ብቻ እሷን ሞክሩት አንድ ጊዜ። አማን በአማን አማን በአማን አማን በአማን አማን በአማን ብርሃን ዘእም ብርሃን ብርሃን ዘእም ብርሃን ብርሃን ዘእም ብርሃን ብርሃን ዘእም ብርሃን። እንግዲህ ያው ጸሎተ ሃይማኖት ላይ ያለ ቃለው ምስጢሩ ከላይ ከጌታችን ከጥንተ ልደቱ ጀምሮ ብዙ ነገር ያመጣል። እሱን ነው የቸኮላችሁ እንድትሄዱ ላሰናብት። ቸር መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ሰኞ፣ ማክሰኞ፣ ሐሙስ ሶስቱን ቀን እዚህ ኮርስ አለ። አዕማደ ምስጢር ነው። አዕማደ ምስጢር ሰኞ፣ ማክሰኞ፣ ሐሙስ። ረቡዕ ያው እዛኛው ጉባኤ ስላለን የተዘለለ። ስለዚህ ሰኞ፣ ማክሰኞ፣ ሐሙስ እዚህ ኮርስ አለ። ረቡዕ እዛ ጉባኤ አለን። ዓርብ የተለመደ የምታውቁት ነው። ቅዳሜና እሑድ ያው ምህላ ብቻ ነው የምናደርሰው። ስለዚህ ይህንን እንዳትረሱ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። የመሸባችሁ እየሄዳችሁ ዝማሬ ዳዊት እንላለን። ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። በሰላም ያሳድረን።